ሁሉ ቦታ በአንድ ጊዜ መገኘት የሚችለውን ጌታ ሰምቶ በእሳት የሚመልሰውን ጌታ በጸሎት በፊቱ እንሆናለን በእምነት እንሆናለን አብረን እንጸልያለን ቅዱስና እውነተኛ አምላካችንና አባታችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን የምሕረትህና የጸጋህ ባለጠግነት በኔም በወገኖቼም ላይ ስለተገለጠ በክርስቶስ ኢየሱስ በማመን እንዲሁ በጸጋ መዳን ስለሆነልን እኛ ደግሞ የዳንበትን ይህንን ሰማያዊ አንተን ስጦታ ለሰው ልጆች እንድንመሰክር በመንፈስ ቅዱስ ኃይል ስላነሳሳህን እሳትህን በእኛ ላይ እግዚአብሔር ሆይ ከፍ አድርገ እያነደድከው ስላለ ከሚያዩት ብርሃንና ከእሳቱ ወጋገን የተነሳ ሰዎች ደግሞ ወንጌል እየሰሙ ስለሆነ መዳን ለብዙ ሰዎች እየሆነ ስለሆነ እናመሰግናለን ዛሬ በዚህ ጊዜ በኢትዮጵያም በመላው ዓለም ሆነው ይህንን መልእክት የሚሰሙ ሁሉ ላላመኑ ማመን እንዲሆንላቸው ላመኑ ደግሞ መጽናት እንዲሆንላቸው በኢየሱስ ክርስቶስ መልእክቱ ከሰዎቹ ጋራ ከሰሚዎቹ ጋራ በእምነት እንዲዋሃድ ጸልያለሁ ለወንጌላዊ ኤርሚ ለአቤላ ለኔም በረከትህና ጸጋህ መንፈስህ ይብዛልን ወደረኞቻችን የማይቋቋሙት አንደበትና ጥበብ በኢየሱስ ክርስቶስ ስም ዛሬ ይለቀቅልን በመድራችን ላይ ያለ የትኛውም አይነት አምልኮተ ባዕድ የሐሰት መጻሕፍት የክርስቶስ ኢየሱስን ክብር ሊሸፍን በጠላት ዲያብሎስ የተጠነሰሰ የትኛውም አይነት ስውርና ግልጥ አሰራር በኢየሱስ ክርስቶስ ስም የተወገደ ይሁን ክብር ለስምህ እናመጣለን ከፍ በል በመትወደው ልጅ በኢየሱስ ክርስቶስ ስም አሜን ኢየሱስ ጌታ ክብር ለእግዚአብሔር ይሁን ኦንታ አድርጉታላችሁ ድምጻችሁን እንዲሰማ እንግዲህ ዛሬ ይዘን የመጣነው መልእክት ታምረ ማርያም ላይ ያለ ጉዳይ ነው ምንዳስሰው ሁሌ እንደምናደርገው ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5ን ታውጡልንና እሱን እናነባለን ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 ታውጡትና እዚህ ላይ ፖስት እናደርገዋለን በእግዚአብሔር ዕውቀት ላይ የተነሳውን ነገር እናፈርሳለን የሚለውን ክፍል ታውጡልናላችሁ ክብር ለኢየሱስ ይሁን ሃሌሉያ ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5 የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን መታዘዛችሁን በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል ይላል ክብር ለኢየሱስ ይሁን ሐዋርያው ጳውሎስ ያው በዘመኑ ሲሰራ የነበረው እንደዚህ አይነቱን ተግባር ነው በነ ጳውሎስ ዘመን በሐዋርያቱ ዘመን በመጀመሪያው መቶ ክፍለ ዘመን የነበሩ የስተት ትምህርቶችን አብጠርጥሮ ከነስማቸው ጭምር በመጥራት የክደት አስተማሪ የነበሩት ሰዎች ስማቸውን ጭምር ሜንሽን በማድረግ ያወግዝ ነበር ሰዎች ከትምህርታቸው እንዲጠበቁ ያሳስብ ነበር በዚህ መሰረት ከጌታም እንደተማርነው ሐዋርያቱም እንዳስተማሩን በዘመናችን ያለውን ታምረ ማርያም ተብሎ የሚጠራውን መጽሐፍ አንዱን ክፍል እናያለን ጊዜያችንን አይተን ደግሞ የተወሰኑ ነገሮችን ልንጨምር እንችላለን እና በዛ ላይ ነው ዛሬ የምንነጋገረው 56ኛው ታምር ተብሎ ይታወቃል 56ኛው ታምር እስከ መጨረሻው ያለውን እናያለን ገጽ 179 ላይ ነው ያለው ገጽ 179 ላይ አለ እዚህ ላይ እናሳያችኋለን በደንብ ያያችሁት እንድንማማር ስክሪኑ ላይ አመጣዋለሁኝ ከዛ በኋላ እንቀጥላለን ማለት ነው በፊት ኤርሚን አቤላ አሁን ያለውን የወንጌል አገልግሎትና እንቅስቃሴ ህዝቡም ወንጌልን እንዴት እየሰማ እንዳለ ያለውን ነገር ሰዎች እንዲያውቁት ኢንፎርሜሽናልም የሆነ ነገር እግዚአብሔርንም ያከብር ነገር ውስጣችን ያለውን ነገር እንድንናገር እድል ሰጣለሁኝ ኤርሚስቲ ወቅታዊ የሆነውን ጉዳይ አሁን ወንጌል ላይ ሰው እንዴት አይነት ስሜት እንዳለው አቀባበሉ እንዴት እንደሆነ እሱን የሚያሳይ ነገር ሼር ብታደርገን እሺ
ፓስተር ትዜ ጌታ ይባርክ በድጋሚ ወገኖችም ተባረኩ። እግዚአብሔር አምላክ የተመሰገነ ይሁን። ይሄ የእግዚአብሔር የሥራ ጊዜ ነው። እግዚአብሔር ያልሰራበት ጊዜ የለም። በርግጥ ግን ደግሞ በእርሱ መንፈስና ኃይል የሰዎችን ልብ በመቀስቀስ የወንጌልን ስራ እየተሰራ ያለበት ጊዜ ነው ብዬ ማምነውም እያየሁትም ያለው። ይሄንን ከማየቴ በፊት ግን ወይ እንደዚህ በአደባባይ ወጥቶ እንደዚህ ከማየቴ በፊት አንድ እግዚአብሔርን እንደሚሰማ እንደ እግዚአብሔር ሰው ጌታ ሲናገር የነበረው ነገር ስለነበረ ያ ነው እየሆነ ያለው። አፌን ሞልቼ መናገር የምችለው እሱን ነውና ያ ነው እየተፈጠረ ያለው። ወንጌል እየተሰበከ ነው። ሰዎች እውነትን እያወቁ ነው። ሰዎች ስተትንም ጭምር እያወቁ ነው። እውነት ነው ብለው የተቀበሉትን ሐሰት መሆኑን በደንብ እየተረዱት ነው ያሉት። እንግዲህ እግዚአብሔር በሚሰራበት ጊዜ ከዚህ በፊትም በነበረው በታሪክ ብዙ ወደ ኋላ ባላንዛዛውም እግዚአብሔር በሚሰራበት ጊዜ የሚያስተውሉና የማያስተውሉ ሰዎች አሉ። ስለዚህ የሚያስተውለው ህዝብም እንዳለ ሁሉ የማያስተውሉ ምንድነው እየተፈጠረ ያለው ምንድነው እየሆነ ያለው ብለው የሚሉም ትንሽ ድንግዝግዝ ያላቸውም ሰዎችም ጭምር አሉ። ደግሞ ምንም እየተሰራ እንዳይደለም ደግሞ አሁን እየተሰራ ተብሎ የሚባለው የእግዚአብሔር መንግስት ስራ ውስጥ ከቁብም የማይቆጥሩ ሰዎች አሉ። ለምሳሌ ትዝ ይላችኋል ከጌታችን ከኢየሱስ ክርስቶስ መወለድ እሱን እንደምሳሌ አድርጌ ብናገር ጥቂት ለሁለት ደቂቃ ጌታ በተወለደበት ዘመን ትዝ ይላችኋል ካህናቱና የካህናት አለቆች የህዝብ አለቆች ማን እንደተወለደ በቤተልሔም አውራጃ ምን እየሆነ እንዳለ ምንም የሚያውቁት ነገር አልነበረም። ግን ካህናት ነው የእግዚአብሔር ቅዱሳን መላእክት ከሰው ልጆች ጋር ተደምረው ፋየር ሰርተው መዘምራን ሰርተው ላያቸው ላይ ዝማሬ ሲዘመር አልሰሙ። ካልሰሙትና ካላስተዋሉት ካላወቁት አንዱ በዚህ ሊቀ ካህናቱ መሆኑ በጣም ደግሞ የነገሩን ክብደት ከፍ ያደርገዋል ማለት። ሊቀ ካህን ሆኖ ንጉስ ሲወለድ ሊቀ ካህን ሆኖ ለአባቶቻቸው የተነገረው የተስፋ ቃል ፍጻሜ በዛው በመድራቸው ላይ ሲፈጸም እረኞች ከመላእክት ጋር ሲዘምሩ አላስተዋሉ። ባለማስተዋል መንፈስ ተመተዋል። እንደዚሁም እንደገና ደግሞ ሰብአ ሰገል ከሩቅ ምስራቅ ሀገር መጥተው ሲሰግዱ አሁንም ንጉሱም ጨምሮ ህዝቡ አላስተዋል። ምን እየሆነ እንዳለ አላዩ። በውልደቱም እንኳን ራሱ ተወልዶ ወደ ቤተ መቅደስ በመጣ ሰዓት ላይ በመንፈስ ቅዱስ መመራት ይሄንን የተስፋ ቃል ሳይ እንዳይሞት የተነገረለት አረጋዊው ስምዖን እሱ ነው እንጂ የተረዳው ሌሎቹ ግን ማንም የተረዳ የለም። በዚያን ቀን ወደ ቤተ መቅደሱ እንደ በአይሁድ ሥርዓት ለአብርሃም በሰጠው ኮቨናንት መሰረት ግርዘት እንዲፈጸም እናቱ ቅድስት ድንግል ማርያም ከእጮኛዋ ከዮሴፍ ጋር ይዛው ስትሄድ በዛ ያንን የግርዘት ሥርዓት ለመፈጸም የሚመጡ ሌሎች ወንዶችና ሴቶች ልጆች ከእስራኤል ቤት እንዳሉ ምንም አይጠረጠርም። ግን ከነዛ ህፃናት መካከል ይህንን ህፃን ለይቶ ማወቅ ዘመኑን ማስተዋል እናም ደግሞ እግዚአብሔር እየሰራ ያለበትን ዘመን ማወቅ በጣም ወሳኝነት ነውና የመጨረሻው በየምለው ጌታችን ኢየሱስ ክርስቶስ በተናገረው ቃል ነው የምናገረው። በሉቃስ ወንጌል መጽሐፍ ምዕራፍ 19 እንደምታውቁት አንቺ ኢየሩሳሌም ለሰላምሽ የምሆነው እኔ ወደ አንቺ ስመጣ ይህ ነገር ካይንሽ ተሰውሮብሻል ብሎ አላትና ጠላቶችሽ ቅጥር ቀጥረዋል፣ ድንጋይ በድንጋይ ሳይፈርስ በዚህ አይቀርም፣ የመጎብኛሽን ዘመን አላወቅሽምና። እና የእግዚአብሔር ሲጎበኝ ምድርን እግዚአብሔር ሲጎበኝ ህዝብን የሚያውቁ በጣም ጥቂቶች ናቸው። እኔ እውነት ለመናገር እዚህም አቤላ ይህ የእግዚአብሔር የሥራ ጊዜ በቃ ማንም ሊያስቆመው የማይችል የሥራ ጊዜ ከጌታ አስቀድሞ እንደሰማ ሰው ነው የምናገረው። የጌታን ድምጽ እንደሰማ ሰው ነው የምናገረው። የእግዚአብሔር የሥራ ጊዜ ነው። ከዚህ የተነሳ እንግዲህ ብዙ ህዝብ አሁን እያወቀ በብዙ ሰው ቤት መነጋገሪያ ሆነ። በዚህ ሰዓት ላይ እንግዲህ የወንጌል ስብከቱ የማዳኑ ጉልበት ነክቶናል፣ አድኖናል፣ የዘላለም ሕይወት በኢየሱስ ክርስቶስ በማመን አለን ብሎ የሚል ትውልድ ከወንጌሉ ጋር አብሮ በመፍሰስ ወንጌልን መስበክ ነው ያለበት። ራሳቸውም እየተናገሩ ነው። በጣም ብዙ ወደ እግዚአብሔር መንግስት እየተጨመረ ነው። ክብሩ ለእግዚአብሔር ይሁን። ዘመኑን ያስተዋሉ ሰዎች አብረውን እየተጉ ነው ያሉት። አሁን እዚህ ያሉ ሼር ሲያረጉ ኮፒ ምንድነው ኮፒ ሊንክ እንኳን ዛኛው ላይ ነው ልክ ነው
ሼር ኮፒ ሊንክ ሲደረግ እዚህ ዩቲዩብ እና ፌስቡክ ላይ ያለው ሼር ነው የሚደረገው ላይክ ነው የሚደረገው ደግሞም ይሄንን አገልግሎት እንደዚህ ለማገዝ አገልግሎቱን በገንዘብ ለመደገፍ ገንዘባቸውን ሰብስክራይብ አድርገው ማነው አውጥተው ሰብስክራይብ የሚያደርጉ እንደዚሁም ደግሞ ገንዘባቸውን በመላክም የሚደግፉ አሉ ይሄንን አገልግሎት ይሄንን ስራ መቀጠል አለበት ብለው የሚሉ እዚህ ቁጭ ብለው አንዲት እዚህ ቁጭ ብላ በዚህ ጣቷ ሼር ስታረግ በእግዚአብሔር መንግስት ውስጥ ስራ እየሰራች እንደሆነ ነው እኔ የሚገባኝ እኛም የሚገባን እና የጌታ የሥራ ጊዜ ነው ወንድሞቼና እህቶቼ አላስተዋዮች ሆኑ ቁጭ ብለው አሁን ወንጌል መስበክ ነው ብለው የሚሉ ሰዎች ቢኖሩ እነሱን ተዋቸውና እግዚአብሔር በስራ ላይ ነው ያለው አብረን የእግዚአብሔር መንግስት ስራ ከወንድሜ ከተዘም ከሌሎችም ከዚህ ካለው ከአቤላም ከኔም ጋር ከሌሎችም ወንድሞች እህቶች ጋር በተጋት አገልግሉ በጸሎታችሁ አስቡንም የዚህ ዓለም ገንዘብ ያላችሁ በግልጽ ነግራችኋለሁ የዚህ ዓለም ገንዘብ ያላችሁ ሰዎች ለብዙ ስራ ያስፈልጋልና አግዟቸው አገልጋዮችን የእውነት ከልብ ማለት ይሄንን አስራት ሲሰጠው ቤተክርስቲያን ውስጥ ይሄንን ገንዘብ ለወንጌል አገልግሎት አውለው ተብሎ ይባላል አይደል እንደዛ ብሎ ያሉ አብያተ ክርስቲያናት ሞርጌጅ ነው የሚከፍሉበት ከዛ ይልቅ ብዙ ስራ እየተሰራ ስላለ ወንጌል ለሚሰሩ ሰዎች እዚህ አብረው ይላሉ ወንድሞችም እንደዚሁም ደግሞ እዚህም አሁን ላይቭ ላይ ላልገቡ ከነሱ ጋር አብራችሁ እንድትቆሙ ጥሪ ያደርጋለሁ ጌታ ግን በስራ ላይ ነው ተባረክ አሜን አሜን ኤርሚ ተባረክ ጸጋ ይብዛል እግዚአብሔር የድካማችንንም ውጤት ያሳየን እንዳለ ይሰማኛል የእግዚአብሔር የሥራ ጊዜ ስለሆነ በዚህ ስራ ውስጥ በፈቃደኝነትና በትጋት የእግዚአብሔርን ድምጽ እየሰማን ስናገለግል እየመጡ ያሉም ውጤቶች ሕያው ናቸው የሚታዩ የተገለጡ ናቸው እና እግዚአብሔርን እናመሰግናለን ኤርሚም ረጅም ጊዜ በዚህ አገልግሎት ውስጥ በጣም በትጋት ሌሊትና ቀን እንቅልፍ በማጣት በድካም አሁን እንኳን በጣም early in the morning ነው ያስነሳውና እንደዚህ አይነት ዋጋ ከፍለው የሚያገለግሉ ወንድሞች ስለሆኑ በእውነት እኔ እግዚአብሔርን አመሰግናለሁ ኤርሚ ስላንተ ጌታና አከብራለሁ አሁንም አገልግሎት ይብዛ ይጨምር ወደፊት እንቀጥላለን አቤላ በዚህ ጉዳይ ላይ የራስህን ሐሳብ ስጥና ከዛ ወደ ተአምረ ማርያም ጉዳይ እንገባለን እሺ አሳጥሬ ተአምሩን ለማንበብና እንደ እግዚአብሔር ቃል ለማየት እንዲመቸን አሳጥሬ ነው የምናገረው እግዚአብሔር በስራ ላይ እንደሆነ ኤርሚ ተንተና አድርጎ ተናግሯል እግዚአብሔር በስራ ላይ የመሆኑ ዋና ማሳያ እውነተኛ የሆኑና ያልሆኑ ሰዎች በአደባባይ ራሳቸውን እየገለጡ ያሉበት ሲዝን ነው ሌላው ደግሞ እግዚአብሔር ማንንም ኤክስፔክት ያላደረገው የወንጌላውያን አማኞች አዳራሽ ውስጥ ያልነበረ ደግሞ ከዛኛው ቤት ደግሞ የሚያፈልሰው ትውልድ እንዳለ የሚያስታውቅ መልኩ ስራ እየሰራ ነው እግዚአብሔር የሚጠይቁ ትውልዶች መጥተዋል ዝም ብሎ ማይቀበሉ ለምን ሆነ እንዴት ሆነ ብለው የሚጠይቁ ከእግዚአብሔር ቃል እውነት አንፃር እግዚአብሔርን ቃል ይዘው ሐሰትን የሚሟገቱ ብዙ ወጣቶች እየመጡ ያሉበት ነገር ነው ያለው ሰው በተኛበት ሰው በምቾት ውስጥ በተዋጠበት በዚህ ሰዓት ላይ በጣም ብዙ አድርባ የሆኑ ሰዎች ወንጌላውያን የሚመስሉ ግን ለወንጌላውያን ለወንጌል ሳይሆን ለሐሰት በሚዲያ ላይ በፍለፊት የሚናገሩበት ፓስተር የሚል ስያሜ ያላቸው አገልጋዮች ነን የሚሉ ነገር ግን የሚያገለግሉትን ክርስቶስ ከመመስከር ይልቅ ሌላ ምስክርነት ውስጥ የገቡ ብዙ ሰዎችን በአደባባይ ያየንበት ሁኔታ ነው ያለው እንደምታዩት ደግሞ በአንድ ንግግር ሁለት ንግግር ትልቅ የሚባል ፖዚሽን ላይ ያሉ ሰዎችን ስብሰባ የሚጠራበት ጥያቄ ውስጥ የሚከትበት ሰዎች መልስ ሳይሆን ዛቻ እንዳላቸው በአደባባይ የታየበት ሁኔታን የተመለከትነው ስለዚህ እግዚአብሔር በስራ ላይ የመጀመሪያው የእግዚአብሔር አሰራር ምንድነው በትውልድ ልብ ውስጥ ጥያቄ መፍጠር መልሱ ለመፈለግ በሚሄዱበት ሂደት ውስጥ እግዚአብሔር ልክ እንደ ቤሪያ ሰዎች በሚመረምሩት ውስጥ በመንፈስ ቅዱስ በኩል ወደ ንስሐ የሚደርሱበትን ወደ ወንጌል እውነት የሚደርሱበትን የእግዚአብሔርን ልጅ ኢየሱስ ክርስቶስን ወደ ማወቅ የሚደርሱበትን መንገድ መምራት ነው የእግዚአብሔር ስራ ስለዚህ ምንድነው ማድረግ ያለብን ስንል
በእግዚአብሔር ቃል ታጥቀን እውነትን ይዘን ከበፊት ይልቅ ለነፍሳችንና ለስጋችን ሳንራራ ይህንን የተቀበልነውን የክርስቶስ ኢየሱስን ወንጌል ከአዳራሽ አውጥተን ለትውልዱ ማስተላለፍ እንዳለብን ይሰማኛል። ይዘን የተቀመጥነው ነገር አለ። በዚህ ዘመን ያለን ወንጌላዊ አማኞች መድኃኒት የሆነው እርሱ ክርስቶስን ይዘናል። ትውልድ በኃጢአት ታሟል። ትውልድ በበሽታ ታሟል። ይሄ የኃጢአት በሽታ ደግሞ ብቸኛ መድኃኒቱ ክርስቶስ ኢየሱስ ይባላል። በስጋ የተገለጠ ደግሞ በቀራንዮ መስቀል ላይ የሞተ ስለ ሕዝብ ኃጢአት ዋጋ የከፈለ ጌታ ነው። ኢየሱስ እንዳይታይ ኢየሱስን የሚጋርዱ ብዙ የጨለማ መጋረጆች በዚህ ዘመን ላይ በትውልዳችን ልብና አይን ላይ ተጋርደዋል። ይህንን ጨለማ በብርሃን መግለጥ፣ ይህንን ጨለማ በእውቀት መግለጥ፣ ይህንን ጨለማ በእግዚአብሔር ቃል ስለት መቁረጥ፣ ማጥፋት፣ ከትውልዱ ልብ ላይ ማንሳት የወንጌል አንዱ አገልግሎት ነው። እኔ በጣም ብዙ ሰዎች ይሄ ወንጌል ነው ወይ ወንጌል እንደዚህ ነው ወይ ይላሉ። ወንጌሉን ትውልድ እንዳይቀበል ያደረገው ምንድነው ስንል በወንጌል ፈንታ ኢየሱስ ሞቶላል በማመን ትድናለህ ብለን ስለ እምነት ድህነት ስንናገር ኖ በእምነት አይደለም የምትድነው ተራራ በመውጣት ነው የምትድነው ሕግ ስርዓት በመፈጸም ነው የምትድነው ብለው ሲያበቁ ፍርፋሬ በመብላት ትጸድቃለህ ብለው ደግሞ መዳንን ተራና ቀላል ሲያደርጉ ኢየሱስ የሞተለትን ጉዳይ ዜሮ የሚያደርጉ ትምህርቶች ባሉበት ሀገር ላይ ይህንን የጨለማ ትምህርት በቃሉ ብርሃን እውነት መግለጥ የወንጌል አንዱ አገልግሎት ድርሻ እንደሆነ ትውልድ እንዲያቅ አሳስባለሁ። ስለዚህ አሁን እግዚአብሔር በስራ ላይ የብዙ ሰዎችን ልብ ያንኳኳ ነው። ለምን የሚሉ ትውልዶች ተፈጥረዋል። ለምን ይሄ ቃል ገባ የሚሉ ሰዎች ተነስተዋል። በድፍረት የሚጠይቁ አስተያየት የሚሰጡ እግዚአብሔር ቃል እንደዚህ አይልም የሚሉ ለእግዚአብሔር ቃል የወገኑ ሴትና ወንዶች ተነስተዋል። ስለዚህ በደንብ ጠንክሩ፣ በደንብ ስሩ ነው የሚለው። በተለይ አማኞች ወንጌላዊ አማኞች ከዚህ የወንጌል አገልግሎት ጋር እንድትቆሙ አበረታታቸዋል። መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ድንጋይን እንደሚያደቅቅ መዶሻ ነው ይላል። መዶሻ በባህሪው ደግሞ በአንድ ጊዜ ድንጋይ አይሰብርም። ደጋግሞ መመታት ያለበት ነገር አለ። ትናንትና አውርተው ዛሬ አይሰለቻቸውም እንዴ ይላሉ። ትናንትና ሌሊት ገብተው ነበር ዛሬ ጧት አይደክማቸውም እንዴ ይላሉ። ለምን እንደክማለን? ኢየሱስ ለዛ ለአንድ በአጋንንት ለታሰረ ሰው ወጀብ ያለበት የሐዋርያቱን ሕይወት አደጋ ላይ ጥሎ ስንጠፋ ግዳይልህም ወይ ብሎ በፍርሃት እስኪያሱ ድረስ በታንኳ የገሰገሰው ማዕበሉ ጸጥ ያደረገው ከተማ ተሻግሮ ጌርጌሶ የሚባል ቦታ ሄዶ ያንን አንድ በአጋንንት የታሰረ ሰው ለመፍታት ነው ኢየሱስ ባህር ያቋረጠው። አንድ ሰው ማዳን የክርስቶስ ኢየሱስ ዓላማ እንደሆነ እንድናስብ። ኢየሱስ አንድ ሰው አይቀልበትም። እኛ ድነናል ብለን ኮንፈርት ዞን ውስጥ ገብተን ለሌሎች ሰዎች ወንጌልን ከመናገር ይልቅ ማህበራዊ ህይወታችንን አስበልጠን ዝምድናችንን አስበልጠን ለአክስታችን ማንናገረው ወንጌል፣ ለወንድማችን ለአባት ለአጎታችን ማንናገረው ወንጌል፣ በስራ አብሮን ለሚሰሩ ሰዎች ለማንናገረው ከሆነ ወንጌልን ይሄ ወንጌል አሳፍሮናል ማለት ነው። መጽሐፍ ሲናገር ግን በወንጌል አላፍርምና ይላል። የማታፍሩበት ከሆነ በዚህ ወንጌል ለሥራ ባልደረቦቻችሁ በግልጥ ልትናገሩት ያስፈልጋል። የቃሉን እውነት ይዛችሁ ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለጎረቤቶቻችሁ ወንጌል ከማህበራዊ ህይወት ይበልጣል። ስለዚህ አሁን ከታች ከሊቃነ ጳጳሳት ጀምሮ እስከ ታች ድረስ ሰው በጥያቄ ምልክት ውስጥ ነው ያለው፣ እውነትን በመፈለግ ውስጥ ነው ያለው። ስለዚህ ኢየሱስ ክርስቶስ እንደሚያሸንፍ በግልጽ ያየንበት ጊዜ ላይ ነው ያለነው። በጣም በዚህም ደስ ብሎኛል አብሮ ሰራተኛ ስላደረገኝ ጌታ በዚህ የታሪክ ምዕራፍ ውስጥ ተካታይ ስላደረገኝ እግዚአብሔርን በክርስቶስ ኢየሱስ ስም አመሰግናለሁና ከዚህ በላይ አላስረዝምም። የተአምሩን ነገር ይዘን ብንቀጥል ደስ ይለኛል። ፓስተር ተባረክልኝ፣ ኤርሚዬ ተባረኩልኝ። አሜን። አቤላ ተባረክ፣ ጸጋ ይብዛልህ። ኢየሱስ ክርስቶስ ጌታ ነው። እውነታው ይሄ ነው። ሰዎችም እየተረዱት ያሉት ይሄንን ነው። በሚሆነው ነገር ሰይጣን ተገርሟል፣ ደንግጧል። ደግሞ ይሄ በሐሰተኛ መሰረት ላይ ያሉ እምነቶች ደንግጠዋል። አሁን የሚገርማችሁ የኦርቶዶክሱ ብቻ አይደለም፣
በዚህ በጴንጤው ማህበረሰብ ውስጥ ራሱ እያጠራ ይሄ ሁኔታ እያጠራ ያለው ነገር አለ ማለት ይመዝናል አሁን ተበጥሮ የሚወርድ አለ ገለባ ሆኖ የሚቀር አለ ስለዚህ ነገሮቹን በትክክል ስናያቸው ኦርቶዶክስ ጋር ብቻ አይደለም በእያንዳንዱ ቤተ እምነት ውስጥ በተለይም አማኝ በሚባለው ውስጥ ራሱ መሪ ከሚባሉ ወንጌል አገልጋዮች ከሚባሉት ውስጥ እያራገፈ ነው ሁኔታው እያራገፈ እንደ ወንፊት ነው ይዘመን እንደ ወንፊት እያጠራው ነው ያለው ስለዚህ እንቀጥላለን ክብር ለእግዚአብሔር ይሁን ስራው የእግዚአብሔር ስለሆነ በመታዘዝ እሱን ይዘን እንቀጥላለን ይሄን ያደረገ እግዚአብሔር ስሙ ይባረክ አሁን ወደ ታምረ ማርያም ታምረ 56 ወስዳችኋለሁ እዚህ ላይ ላምጣውና እያነበብን እንሄዳለን የመጀመሪያው ገጽ ላይ እሄዳለሁ የመጀመሪያው ገጽ ይሄ ነው 56ኛ ተአምር ይላል ትንሽ ዙም ላድርገው ኦኬ እንግዲህ እዚህ ላይ እንደምትመለከቱት በገንዘብ ማጣት ምክንያት መምህሩ ስለጠላው አንድ መነኩሴ ይልና ልመናዋ ክብሯ ይደርብን ይላል እና እዚህ ቁጥር 2 ላይ እንደምትመለከቱት ኤርሚ ታምረ ማርያም ይባለው መጽሐፍ እጅህ ላይ እንዳለ አውቃለሁኝ አለፍ ይያል ዋናውን ነገር እናሳያለን ከአጋዚ አገር አውራጆች ባንዲት ገዳም በፍጹም ልቦናው በፍጹም ዕውቀቱም መቤታችንን የሚወድ አንድ መነኩሴ ነበር ይላል እና ይሄ አጋዚ የሚለው ቃል ኢትዮጵያን ይሄ ምድር አጋዚያን ብለው ለረጅም ዘመን ሲጠሩ ኖረዋል እና ያንን የኢትዮጵያን ምድር ነው የሚወክለው ኦኬ ለዚህ ነው ርዕሳችን ላይ ቅድም እንደተመለከታችሁት ይሄ የማርያምን ጡት የጠባ ኢትዮጵያዊ በታምረ ማርያም ያለው ለዚህ ነው ኢትዮጵያ ውስጥ ተፈጸመ የሚባል ታሪክ ነው ማለት ነው ኦኬ በሕፃንነት ሳለ ከአንድ መንፈሳዊ አባተን ከባለጸጎች ልጆች ጋር አንድ ሆኖ የዳዊትን መዝሙር ተማረ የዳዊትን መዝሙር ትምህርትና የሐዋርያት መጽሐፍት የሐዋርያትን ሥራ የሚናገር መጽሐፍ የጳውሎስን መጽሐፍም ተምሮ ጨረሰ ይላል እንግዲህ ተምሮ ጨረሰ ነው የሚለው ታሪኩን እንድታስተያዩት ነው ደግሜ ምነግራችሁ ከዚህ በኋላ መምሩ ዋጋዬን ስጠኝ ብሎ አላስተምርም አለውና የሚቻለውን ያህል ዋጋውን ሰጠው አባቱን በዚህ ዓለም ገንዘብ ደሃ ነውና እኚህ ባለጸጎች ልጆች ግን ማወቅ መወሰን የማይቻላቸውን ያህል የሐዲስና የብሉይ ኪዳን እዚህ ጋር ተመልከቱት ዙም ያደረኩት ባሳያችሁ ጥሩ ነው መጻሕፍት ተማሩ እንደ አባቶቻቸው በእል ብዛት ሁሉ የትምርታቸው ዕውቀት በዛ ማለት ነውና የነሱ ወላጆች ብዙ ገንዘብ አላቸው ያኛው ሰው ግን ያሁን በታምሩ ላይ እንዲንቀሳቀስ የተደረገው ካራክተር ግን የደሃ ልጅ ነው የሚል ነው እና ይህም መነኩሴ መጽሐፍትን በማወቅ በያሬድ ቅኔ ማህሌትም እንደበለጡት ባየ ጊዜ ፈጽሞ አለቀሰ ኢትዮጵያዊ እንደሆነ የምታረጋግጡት የኢትዮጵያን ዜማ ወይም ደግሞ ያሬድን ዜማ ነው እና በቆሎ ትምህርት ቤት ውስጥ ያለውን ድባብ ነው የሚያሳየን ማለት ነው እና ምስጢር አዋቂ በሆንኩ ነበር አለ እንግዲህ ወዲህ ምን አደርጋለሁ ምን ስላለው ከማን ዘንድ ጮሃለሁ ወደ ማንስ እከሳለሁ ያዘነች የተከዘች ሰውነቴንስ የሚያረጋጋት ማን ነው ገንዘብ በማጣት ትምህርት ማድረግ ተስኖኛልና ዛሬ ግን አምላክን የወለደች መቤታችንን ሄጄ ፈጽሜ እለምናታለሁ እሷ የተቸገሩትን የምታድን ያዘኑትን የምታረጋጋ ለተጨነቀውም የምታለቅስ ለትናትና ያ መነኩሴ ይሄንን ብሎ ተነስቶ አምላክን ወደ ወለደ በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ክብርት መቤታችን ቤተክርስቲያን ሄደና በታቦቱ ፊት ቆሞ የሷን ስዕል ገልጾ ወዙ እንደ ደም ወይቦ እስቲወርድ ድረስ ሰውነቱ እየተጨነቀ መላልሶ ስግደት ሰገደ ያው ጸሎት አቀረበ ነው የጸለየበትን ሁኔታ ስንመለከት ቤተክርስቲያን ሄደ በታቦቱ ፊት ቆመ በስዕል ፊት ቆመ ከዛ ደሙ ማን ወዙ እየተንጠባጠበ ጸለየ ነው እንዲህ አይነት ጸሎት አለው የሚለውን በጥያቄ መልክ ኤርሚም አቡናም እንድትይዙት እፈልጋለሁኝ እና የተጨነቁትን የምትረዳ የምታግዝ ጸሎት የምትሰማና የምትመልስ ማርያም እንደሆነች በማመን ነው ቁጥር 10 እና ቁጥር 11 ትይዙታላችሁ እና በሌሊትና በመዓልት ይህንን ልማድ አደረገ እህል መመገብና ከሰው ሁሉ ጋር መነጋገር ተወ
በመምሩ ከማዘን በቀር ይላል ከስጋው ከደሙ በቀር ምንም አይቀምስም ነበር ይላል ውሃንም ካህናት እጃቸውን ከሚታጠቡበት ማድጋ ውስጥ የጥርኝ ኩሌታ ያህል በአንዲት እጁ ታፍኖ ይጠጣ ነበር እንጂ የሆዱ ቁርበት ከጎኑ አጥንት ጋር እስኪጣጋ ድረስ በጽኑ ስራ ጸሎትና ጾምን ጀመረ ስለዚህ ነገር እመቤታችን የዛ መነኩሴ ፍጹም ትጋቱንና ድካሙን ባየሽ ጊዜ የፍጹም ዕውቀት መጠጥን የተመሉ ወርቅ የሚመስሉ ሁለት ጽዋዎችን ከተሸከሙ ሁለት ሊቃነ መላእክት ጋራ ተገልጻ ወደርሱ መጣች ይላል አሁን በደም ስሙ ያ መነኩሴ በድንጋሌ ስጋ የጸናች እመቤታችንን ባየ ጊዜ ደነገጠ ፈጽሞ ፈራና በመድር ላይ በግንባር ወደቀ ይላል ከዛ እሷ ስታናግረው እንመለከታለን ያን መነኩሴ ወዳጅ ሆይ በፍጹም ልቡና በጽኑ ፍቅር ስለለመንከኝ ለማአት ያይደለ ለምረት ለመርገም ያይደለ ለምርቃት ለማዋረድ ያይደለ ለማክበር ወደ አንተ መጥቻለሁና አትፍራ አትደንግጥ አለችው አሁንም ወዳጅ ሆይ የምትሻውን ሁሉ ልቡናም ያሰበው ለምነኝ እኔ የለመንከኝን ሁሉ አደርግልሃለሁ ብላ ትነግረዋለች ማለት ነው እና እንዳይረዝምብን በተለይም ቁጥር 25 ጀምሮ ስታነቡ እኚህም መነኮስ ጊዮርጊስና ቄስ ያሬድ የልቦና እንግዲህ እነዚህ የኢትዮጵያውያን ስም ናቸው ጊዮርጊስና ቄስ ያሬድ የልቦና ዕውቀትና የሰማይን ምስጢር እስቲያውቁ ድረስ ፈራሽ በስባሽ ሲሆኑ የመላእክት ንጽህናን ገንዘብ አድርገው ካንቺ ዘንድ የዕውቀት መጠጥ ያገኙ ሌሎችም ናቸው ይላል የዕውቀትን የሰጠችው ማርያም እንደሆነች በመናገር እነዚህን አባ ጊዮርጊስና ቄስ ያሬድ የሚባሉትን ሁለት ሰዎች እንደ ምሳሌ ይጠቅሳል ማለት ነው እንደ ምሳሌ ይጠቅሳል እዚህ ላይ ዕውቀትን የሚሰጥ ማን ነው ዕውቀትን ለሰዎች የሚሰጥ ማን ነው የሚለውን ጥያቄ እንድናነሳ ያስገድደናል ማለት ነው ከዛ ምን ትለዋለች ያን መነኩሴ አንተ የጠራሃቸው ቀድሞ የጠጡት ጽዋ በሊቃነ መላእክት የተያዘ ይህ ነው ብላ መለሰችለት ጽዋ ይዘው መተው ያጠጣሉ ወይ መላእክት መረሳት የሌለበት አንዱ ምናነሳው ነጥብ ይሄ ነው ይዘው መተው ለዕውቀት የሚረዳ መጠጥ ያጠጣሉ ወይ ደግሞ ምን አይነት መጠጥ ነው በየትኛውስ መጽሐፍ ቅዱስ ክፍል ውስጥ ይገኛል ይሄንን ከተለዋወጡ በኋላ ከዛ በኋላ በደንብ ዙም ላድርገውና ከዛ ቀጥታ ወደ መጀመሪያ ወደ ኤርሚ ነው መመጣው ተዘጋጁና አንብበን ስንጨርስ ወደ ማብራሪያው እንሄዳለን እሺ ይሄ እንደምትመለከቱት ይሄንን እየነገረችው ተወርድና ያ መነኩሴ ይህንን ቃል መጽሐፍት አብዝቶ መማርን ድርሰት መድረስን ግን አትሻቸው ትለዋለች ይህንንም ትምህርት አብዝቶ መማርን ብትሻ ከኔ ጋር አንድነት የለህምና አለችው ያ መነኩሴ ይህን ቃል በከመቤታችን አንደበት ሰምቶ ደነገጠ ፈራም ሰውነቱ ሁሉ ተንቀጠቀጠ እመቤታችንን ቡርክቱ ሆይ በኔ ልቡናሽ ከጸናብኝስ ካንቺ ጋራ ክፍል አንድነት ከሌለኝ ይህን ጽዋ መጠጣቱ ምን ይረባኛል ምን ይጠቅመኛል ነገር ግን እመቤቴ ሆይ የኔ ፈቃድ አይደለ ያንቺ ፈቃድ ይሁን አላት ይሄ ሊሰመርበት የሚገባ አንዱ ምናነሳው ነገር ነው 37ኛው ቁጥር ላይ ያለው 38ኛው ላይ ይህን ነገር ከተነጋገሩ በኋላ እመቤታችን ያን መነኩሴ ባረከችው በፍቅርም አሁን ወደ ዋናው ነገር ነው ምን መጣው ተቀበለችው ተመልከቱ ይሄንን ተቀበለችው ይልና የተባረከ ምስጢር የሚናገር ወተትንም ከጡቷ አጠባችው የተባረከ ምስጢር የሚናገር ወተትንም ከጡቷ አጠባችው የናዝሬቱ ልጄ ከዚህ ከሚያልፈው ዓለም እስክወስድ ድረስ ካንተ አይለይም አለችው እስክወስድ ድረስ እንግዲህ የምትወስደው እሷ ናት ማለት ነው ያ መነኩሴ ብዙ ዘመን በብህትውና ሲያገለግላት ኖረ የሚያገለግለው ማርያም ነው ማለት ነው እነዚህ ሁሉ ጥያቄ የሚያስነሱ ናቸው ከዚህ በኋላ በክብር በመመስገንም አረፈ ይላል ነቤታችንም እንደ ቃል ኪዳኗ ይያዝ እንደ ቃል ኪዳኗ ንጽሕት ነፍሱን ተቀብላ በቸርነቷ ብዛት ከሷ ጋራ በመንግስተ ሰማያት አኖረችው
ይህ ሁሉ የተደረገ አምላክን በወለደች በድንጋሌ ሥጋ በድንጋሌ መንፈስ ጸናች በክብርት እመቤታችን አማላጅነት ነው። አማላጅነቷ በእኛ ለዘላለም በእውነት ይደርብን ይላል። አሁን ይሄ እያንዳንዱን ገጽ በገጽ ቃል በቃል የምናየው ነገር ስለሆነ ከሁሉ በፊት አስቀድመን ወደ መጀመሪያው ፓርት እንሄድና እዚህ ላይ እንግዲህ ሰውየው ተምሮ እንደጨረሰ ነው የሚያሳየውና ከያዝናቸው ጉዳዮች ውስጥ ኤርሚ መጀመሪያ ቅድሚያ ላንተ ልስጥህና ምንድነው የታዘብከው እዚህ ላይ እንዴት ባለ መንገድ ነው ሰዎችን ይሄ ታምር የኢትዮጵያን ሕዝብ ኦርቶዶክሳዊውን እንዴት አድርጎ ነው ከእምነት ሊያጎድል የሚችለው? እንዴት አድርጎ ነው ወንጌልንስ ሊያጣምም የሚችለው? ወደ አንተ ልምጣ። እሺ ወንድሜ ፓስተር ተዜ በጣም አመሰግናለሁ። እግዚአብሔር አምላክ ይባረክ። አሜን። መቼም በደንብ የሚያስተውል ሰው ካለ የሆነ ያለው ወይ የተጻፈ ተጽፎ የነበረውን መጽሐፍቶቹን ገልበጥ ላደረገ ብዙ ጉድ ነው በውስጣቸው የታጨቁት፣ ብዙ ጉድ ነው በውስጣቸው ያሉት እስከዛሬ ድረስ ያልሰማኑ። በተለይ ሁሉንም መጽሐፍት ማለት ይችላል። በተለይ እነዚህ የቀኖና መጽሐፍት የተባሉትን አስተውሎ ለመረመራቸው በውስጣቸው ያልታጨቀ ነገር የለም። ግን እንደምታውቀው ብዙ ጊዜ እነዚህ መጽሐፍቶች ብዙ እህል ሳይበላ እንዲነበቡ ነው በቤተክርስቲያኒቱ የሚመከረው እና እነዚህን መጽሐፍቶችን አንብቦ ያው ቅዱስ ከመሆናቸው የተነሳ እነዚህን መጽሐፍቶችን አንብቦ ሰው ለመረዳት ብዙ ጊዜ ያስፈልጋል። ደግሞም ከሚያነባቸውና ከሚረዳቸው ይልቅ በደምሳሳው ዝም ብሎ በሸፍኑ መሳለምና ከበረከታቸው ይድረስብን ብሎ ከማለት ውጪ መጽሐፍቶችን ብዙዎቹ አያውቋቸው። ካወቋቸውም በስም ደረጃ ነው የሚያውቋቸው። ውስጣቸው የተጻፈውን ግን አንብባቸው አያውቁም። ስለዚህ አሁን በዚህ በሚዲያ ላይ ስንነግራቸው ብዙዎች ይደነግጣሉ። እንዲህ አይነት ነገር አለ እንዴ እየተባለ ማለት ነውና ይሄ የሚያሳየው ህዝቡ ለብዙ ሺህ ዓመትም ቢቀመጡ መጽሐፍቶቹና እነሱ አለመተዋወቃቸው ነው። አንዳንዶቹ በቤታቸው አሉ፣ አንዳንዶቹ በመኪናቸው ውስጥ አለ፣ አንዳንዶቹ በቢሮ ሁሉ አስቀምጠውታል። አንዳንዶቹ አነሳንስ ባሉትም መጽሐፍት በየኪሳቸው ሁሉ አለ፣ ከየቦሃቃቸው ስር ሁሉ አለ። በረከታቸው ይደርባችሁ እየተባለ ከደሞም ለአጋንንት ፍቱን ናቸው ክፉ መንፈስ በማራቅ በረከት ወደ ቤታችሁ እንዲገባ ያደርጋሉ በማለት የተቀመጡ ናቸው። እኛም እንደዛው ስናደርግ ነበር። እኔ ይሄ ታምረ ማርያም የሚባል መጽሐፍትን ሳነብ በቃ አጠቃላይ ሙሉን አንብቤው ሙሉን መጽሐፉን ሙሉ የተረዳሁት ነገር ቢኖር የጌታ እናት ቅድስት ድንግል ማርያምን በምን ያህል ማዋረድና በምን ያህል የክብር ማሳነስ እያሳነሳት ያለ መጽሐፍ መሆኑን የተረዳሁት። አሁን በዚህ ክብር ውስጥ እንኳን የምናየው እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እናት በስጋ ለወለደችው ለቅድስት ድንግል ማርያም አይደለም ለኔ እናት ራሱ እንኳን አይመጥንም። እዚህ ላይ ተጻፈው ነው በጣም ሚስት አለን ለሚስቴ አይመጥንም። ሴት ልጅ አለኝ ለሴት ልጅ አይመጥንም። ሴቶች ልጆች አሉ ለሴቶች ልጆቼ አይመጥንም። ዋናውን ሐሳብ እንመጣበታለን። ግን እንዱ ዝም ብሎ ዋና ብዬ ያስቋቸውን ቅድም አንተም በየቁጥር ደረጃ ይዛቸዋል። እስኪ አብረን እንያቸው። መጀመሪያ እዚህ ቁጥር 2 ላይ ያለውን በፍጹም ልቡናው በፍጹም ዕውቀቱም እመቤታችንን የሚወድ አንድ መነኩሴ ይላል። ይሄ እንዴት ይታያል? ከሱ ነው የምጀምረው። እኔም እሱ ላይ ልናገር ነበር። ኦኬ። መጽሐፍ ቅዱሳችን እንግዲህ በዚህ ጉዳይ ላይ ሲናገር አሁን ምን መዝነው እንደዚህ አይነቱን ቃላቶች ምን መዝናቸው በእግዚአብሔር ቃል በመጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? አንደኛ በፍጹም ዕውቀቱና በፍጹም ልቦናውና በፍጹም ዕውቀቱ እመቤታችንን የሚወድ አንድ መነኩሴ ነበር ነው። ይሄ ቀጥታ ከእግዚአብሔር ቃል ጋር በተጻፈው በተለይ በኦሪት ዘዳግም መጽሐፍ ላይ በአዲስ ኪዳንም ይሄው ተጠቅሷል። ጌታ አምላክን በፍጹም ልብህና በፍጹም ሐሳብህ ፍቃድህም ውደድ ተብሎ የተጻፈውን የእግዚአብሔርን ኃይለ ቃል ያልጠበቀ ከዛ ይልቅ ሰዎች ይታወቃል በቤተክርስቲያን ውስጥ ከእግዚአብሔርና ከማርያም ተብለው ይባሉ ማርያም ነው ብለው እሷ ነች መጀመሪያ የነበረችው፣ እሷን ነው የምንቀበለው፣ እሷን ነው የምንወደው ነው ብለው የሚሉት
ክርስቶስ መጀመሪያ እንዳልነበር አድርገው መቼም ትልልቆቹ የተባሉት ባይናገሩትም ግን ምን ይላሉ እናቲቱ ባትኖር ልጁ ይገኝ ነበር እንዴ ብለው የሚሉት ነገር አለ። እንዲሁም ደግሞ ለክርስቶስ መገኘት እሷ ዋና መሰረት እንደሆነች ከዘይቱም አገልጋዮቻቸው ሁሉ ማርያም ከሌለች ጌታ የለም፣ ጌታ ከሌለ ስላሴነት የለም ብለው በደንብ በመድረክ ላይ ቆመው አሳይተውናል። እና ምንድነው አሁን በእያንዳንዱ መሬት የረገጠውን እውነት እናውራ ብለን ካልን አንድ የኦርቶዶክስ አማኝ ከኢየሱስና ከማርያም የትኛውን ተወዳለህ ብለህ ብትለው ማርያምን ነው የሚወደው። ማርያምንም ውደድ ተብሎ ነው። እኛ ማርያምን መውደድ ኃጢአት ነው እያልን ጌታን እኛም እንወዳታለን። ግን ስንወድ ከክርስቶስ በላይ ነው ወይ የምንወደው? በፍጹም ልባችን፣ በፍጹም ሐሳባችን፣ በፍጹም ነፍሳችን የምንወደው በመጀመሪያ ማን ነው? ጌታ ነው። አሜን። ጌታ ነው የምንወደው። ከሱ የቀጥሎ ባልንጀራህን እንደራስህ ውደድ ብሎ የሚለው እሱን ልናስተካክል ወይ ደግሞ ልናደርግ ይገባል፣ ተገቢም። በመጀመሪያ ግን ጌታ ነው። አሁን ይሄ በኦሪት ዘዳግም መጽሐፍ ላይ የተጻፈውን የእግዚአብሔርን ኃይለ ቃል ባንበት ተዘዋዋሪ መንገድ የተቃወመ ምናልባት እናንተ የምታነሱት ሊኖር ይችላል። ቀጥሎ ያለውን ሐሳብ ላይ ተናግሬ ለወንድማችንም እንድለቅ ጊዜ በተለይ እኔ ያስኳቸው ነጥቦች ብዬ ካልኳቸው ውስጥ በተለይ ቁጥር 10 ላይ ደግሞ እንደዚህ ይላል ዛሬ ግን አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ሄጄ ፈጽሜ እለምናታለሁ እርሷ የተቸገሩትን የምታድን ያዘኑትንም የምታረጋጋ ለተጨነቁትም የምታቃልል ናትና። ቁጥር 10 ይሄ እንግዲህ ምንም እኛ አሁን እዚህ ጋር ትርጓሜ መስጠት አያስፈልገንም። መጽሐፍ ቅዱስን ለሚያነብ መንፈሳዊ ሰው ነኝ ብሎ ለሚል ሰው እግዚአብሔርን የሚያውቅ ሰው አሁን ይሄንን ለአንድ ፍጡር አንደኛ የተቸገሩትን የምታድናት ከአባቷ ከዳዊት እንደዚህ ነው የተማሩ እነት የተቸገረውን የሚያድን ፍጥር ማን ነው? ፍጥረት ማን ነው ያለው? ወይ ደግሞ ፍጡር ማን ነው ያለው? ደግሞ የተቸገሩትን የምታድን ያዘኑትንም የምታረጋጋ ለተጨነቁትም የምታቃልልና በጨነቀኝ ጊዜ ማንን ጠራው ነው የሚለው በመዝሙር መጽሐፍ ላይ አባቶቿ ወይ አባቶቻችን መጨነቅን ማዘንን መቸገርን እነዚህን የምታቃልል የምታድን የምትረዳ የምትደግፍ ማርያም ናት ይላል። ይሄ ቀጥታ ከእግዚአብሔር ቃል ጋር የተጋጨ መለኮት ብቻ የሚያደርገው ነገር ፍጡር የሆነችው ማርያም ታደርጋለች ተብሎ ምን ያህል ከፍታ እንደተሰጣት እንታይ። ደግሞ ፈጽሜ እለምናታለሁ ብሎ የሚለውን ቃልም እዚሁ ክፍል ላይ ስላለ ልመናስ ወደ ማን ነው የሚቀርበው? ፍጡር ወደ ፍጡር ይለምናል። ይሄ እለምናለሁ ብሎ የሚለው ቃል እኮ ጸልያለሁ ቀደም እንዳልከው ደሙ የእንትን ወይቦ እስኪደርመስል ድረስ ወደሷ ጮኸ፣ ወደሷ ጸለየ፣ ወደሷ ለመነ ብሎ የሚለው ፈጽሜ እለምናታለሁ። ለምን? በችግር ውስጥ ስላለ፣ በሐዘን ውስጥ ስላለ፣ በሐዘን ውስጥ ስላለ እንድታረጋጋው፣ በችግር ውስጥ ስላለ እንድታድነው፣ በጭንቀት ውስጥ ስላለ እንድታቃልልለት። ወደ ማን ነው ፈጽሞ የሚለመነው? ወደ እግዚአብሔር እንጂ ወደ ሰው አይደለም። እና በመጽሐፍት ውስጥ በዘመንኛው አማርኛ ማርያምን እያካበዱ ነው የጻፉት። የሌለ እየሰጡ ያልሆነችውን የሌለ እየሰጡ ያልሆነችውን የማትሆነውንም ጭምር ጀምር ፈጽሞ ወደ እግዚአብሔር እንጂ ልመና የሚደረገው በመዝሙር 65 ላይ እንደተናገረው በጽዮን ለአንተ ምስጋና ይቀርባል፣ ጸሎትም ለአንተ በዛ ይቀርባል። ስጋን ሁሉ የለበሰ ማነው? ስጋ ሁሉ ጸሎትን ወደምሰማ ወደ አንተ ይመጣል ተብሎ የተጻፈው የእግዚአብሔርን ቃል ልመና ወደ እግዚአብሔር ነው የሚቀርበው። እምታዝኑ ከሆነ ያዘናችሁ ሰዎች መጽናናትን እንዲያረግ የመጽናናትና የርህራሄ አምላክ እነ ቅዱስ ጳውሎስ ማን ነው ብሎ ነው የጻፉት? እግዚአብሔር ነው ብሎ ነው የጻፉት። ተጨንቃችሁ ከሆነ በጨነቀ ጊዜ ወደ እግዚአብሔር ጭንቀታችሁን በሱ ላይ ጣሉ ተብሎ የተጻፈው በአዲስ ኪዳን በብሉይ ኪዳንም ወደ እግዚአብሔር። ሌሎችንም ቁጥሮችን መጣበታለን፣ ግን እንዲና እንደዚህ እየተባሉ የተጻፉት ቅድምም ያነሳኑ በፍጹም ልቡና በፍጹም ዕውቀቱ እና በፍጹም ደግሞ ጸሎትን የሚያቀርበው ወደሷ፣ ልመናን የሚያቀርበው ወደሷ።
አብዛኛው ህዝባችን ቢጠየቅ የእውነት ለመናገር ውስጥ ያሉ ኦርቶዶክሳውያን ራሳቸው ምስክሮች ናቸው። ከእግዚአብሔር ይልቅ ማንን ነው የምትወዱት ተብሎ ቢባል ማርያም ነው ብሎ ማርያምንና ክርስቶስን ጎን ለጎን እንደዚህ ልክ እንደ ምግብ በምንበላበት ጠረጴዛ ላይ እንደ ምግብ አይነት ነገር አድርገን እንደዚህ ብታስቀምጥ ምርጫቸው የሚያደርጉት ማርያምን ማንሳት እሷን ከዙ ሌላውን ይይዛል። ክርስቶስን ምርጫ ያደርጉት ቀዳሚ ያደርጉት። ይሄ የሚያሳየው በመድራችን ላይ መጽሐፍቶቻቸው የተባሉ በቤተክርስቲያን ውስጥም እንዳደገ ሰው አብዛኛው የሚናገሩ አብዛኛው የሚያወሩ ስለ ክርስቶስ ሳይሆን ስለ ማርያም። እቺን ለማሳያነት እንደው ከሐሳቡ ጋር ባይሄደልኝም ይሄን ልናገር። ትዝታ በቤተክርስቲያኒት ውስጥ የማርያም በዓላት ብቻ 33 የማርያም በዓላት 33 የክርስቶስ በዓላት የሚባሉ ስንት ናቸው? 9 ናቸው። በምን ያህል ቁጥር ርቀት እንደሚሄዱ ወንድሞች ናቸው። የእግዚአብሔር ወይ ደግሞ የክርስቶስ ተብሎ የተባለው በዓል 9 ናቸው። ልደቱን ጨምሮ ማለት ነው፣ ፋሲካውን ጨምሮ ማለት ነው። የማርያም በዓላት ግን 33 ናቸው። በወር ውስጥ ስንት ቀን አለ? 30 ቀን ነው። እንግዲህ 9 በዓላት ነው የእግዚአብሔር በዓላት ተብለው የሚባሉት እነሱም ራሳቸው እንዳሉ። የማርያም ግን 33 ነው። ከ9ና ከ33 የትኛው ነው የሚበልጠው ብዬ ለማንም ሰው አልጠይቅ። 33 የሆነበት ምክንያት ምንድነው? ከእግዚአብሔር ይልቅ ማርያም ትወደዳለች። ከእግዚአብሔር ይልቅ ማርያም ትከበራለች። ለእግዚአብሔር ከተሰጠው ቀን ይልቅ ለማርያም የተሰጠው ማርያም እንድትከበር የተመረጡ ቀናቶች እሱ በሰራው ቀን ላይ ወራቱ እንኳን 30 ቀን ነው ያላቸው። ከሌላኛው ወር ይበደራል። እንደው በእያንዳንዱ ቀን እንኳን አክብር ብለን መስከረምን ማን አሁን ታህሳስ አይደል? ታህሳስን የማርያምን 33ቱን በዓላት እናክብር ብለን ብንል ከጥር እባክህ 3 ቀን አበድረን ብለኑ ተበድረን ሁሉ ነው በዓሏን የምንጨርሰው ማለት እውነት ነው። እና የሚያሳየው ምንድነው? ለፍጡር ምን ያህል ቦታ እንዳለ በተለይ ለማርያም ምን ያህል ሰፊ ቦታ እንዳላቸው በልባቸውም በፍጹም ልባችን ነው ብለው ያሉት በፍጹም ልባቸው ይለምናሉ። ወደ በፍጹም ልባቸውም ደግሞ ለመገዛትም እንደዚሁም ደግሞ በዓላትንም ከማክበር እንኳን አይነት አቋያ የሚሰጠው ስፍራ ከእግዚአብሔር ይልቅ ለማርያም የሚሰጠው በጣም ትልቅና የገዘፈ ነው። እና በጣም ብዙ ሐሳቦች ነው ያሉት። ቀጥለን የምናነሳቸው ይኖራሉ። ተባረኩ። ተባረክ ኤርሚ። በጣም ጥሩ አድርገን ያመጣኸው። እዚህ ላይ አቤላም የራስህን ሐሳብ ደግሞ ትጨምራለህ። አንዳንድ ነገሮችን ከቸርቿ ትምህርቶች ከሚባሉት ውስጥ ይሄንኑ በሚመለከት ወካይበ ናስተበቋ ለንግስተ ኩልነ ማርያም እምነ ወእሙ ለእግዚእነ የሚለውን ጸሎት ስንመለከት ወካይበ ናስተበቋ ለንግስተ ኩልነ ማለት የሁላችንን ንግስት ማርያምን ዳግመኛ እንማልዳታለን እንለምናታለን ማለት ነው። ይሄ በስፒከር የሚባል ነገር ነው። ቄሶቹ የሚሉት ቅዳሴ ተብሎ ሰው ተሰብስቦ የሚለው ነገር ነው ይሄ። እና ፍጡርን ቀጥታ በግዕዝም በዜማ በጣም በሚያሳዝን ዜማ አድርገው ማርያምን እንለምናታለን ይላሉ። ይሄ በራሱ በጣም ትልቅ የሆነ ስህተት ነው። ህዝባችንንም ጣዖት አምላኪ ያደረገው አንዱ ይሄው ስርዓት ነው። አሁን ታምረ ማርያም ላይ ተጽፎ ሲነበብ አሁን ሰውየው ቆሞ ሲሰማ ምንድነው የሚማረው? ወደ ማርያም መጸለይንና ከማርያም መልስ ማግኘትን ነው። ይሄን ክፉ ትምህርት ነው የሚማረው። ማርያም ፍጡር ናት። ማንንም ልትሰማ አትችልም። ሞታለች፣ ተቀብራለች። ይሄ ነው ታሪኳ። ከእንደገና ደግሞ ሰምቶ በእሳት የሚመልስ እግዚአብሔር እንደሆነ መጽሐፍ ቅዱስ ይናገራል። ያንን እውነት ይክድና የእግዚአብሔርን ይክድና የማርያምን እውነት ብሎ በማቅረብ ሰዎች ወደ እግዚአብሔር ከመጸለይ ይልቅ ወደ ፍጡር እንዲጸልዩ ያደርጋል ማለት። ስለዚህ በግዕዙም በዚህ በአማርኛ የተተረጎሙትንም ስንመለከት ተባብሮ ነው የሚዋሸው ማለት ነው። እርስ በርሱ አንዱ መጽሐፍ በነገራችን ላይ ከሌላው መጽሐፍ ጋር ተሰናስሎ በደንብ ተባብረው ነው የሚዋሹት፣ ያጠነክሩታል። በቃ ሰኔ ጎልጎታን ውዳሴ ማርያም ይደግፈዋል፣ ስንክሳሩ ታምረ ማርያምን ይደግፈዋል። እንዲህ ያሉ ነው ህዝቡን። ስለዚህ የትኛው መጽሐፍ ላይ ሲሄድ ሰውየው አይምሮ አቢዩዝ ሆኖ ነው የሚወጣው። በቃ ይሄ ለእግዚአብሔር ያለውን ክብር አጥቶ
ሮንግ በሆነ መንገድ ማርያምን እንደ አምላክ አድርጎ ስሎ ይወጣል ማለት ነው። እዚህ ላይ አሁን ያነሳው ላይ ኤርሚ አቤላም እንድታነሳው መፈልገው ሰውየው ቀጥታ መጥቶ የለመነው ስዕል ፊትና ታቦት ፊት ነው። ይሄ እንዴት ይታያል? አብረህ እንድታየው ፈልጋለሁ። አቤላ ቀጥል። እንግዲህ ከመጀመሪያው ቁጥሮች ጀምሮ ከእግዚአብሔር ቃል ጋር የሚጣላ መልኩ ነው ሐሳቡ እየቀረበ የመጣው። የታሪኩ ፍሰት በሙሉ የመጽሐፍ ቅዱስ ሐሳብን የሚጻረር ሐሳብ ነው። እግዚአብሔር በሕዝቡን እንዲመራ በሾመው በሙሴ በኩል እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብ በፍጹም ኃይል ውደድ እሱንም ብቻ አምልክ ብሎ የተናገረውን ትእዛዝ ቃል በቃል ወስደውት ለማርያም ሲያደርጉት እናያለን። መቼም ያንን ክፍል ብሉይ ኪዳንም አዲስ ኪዳንም ለግለሰቦች ተጠቅሞት ለጻድቃን ተጠቅሞት አያውቅም በመጽሐፍ ቅዱስ ታሪክ ውስጥ። እዚህ ጋር ግን ይሄ ሞኖክሴ ማርያምን የሚወድበትን አወዳደድ መጽሐፉ ሲነግረን በፍጹም ልቡ ነው በፍጹም ሐሳቡ በፍጹም ኃይሉ ነው የሚወዳትና የመለኮት ቦታ በልቡ እንዳለው ለሱ የሚያሳየ ነው። በተለያዩ መጽሐፍቶች እንደምንመለከተው መለኮትን እንዳስገኘች አድርገው የሚያወሩትና የሚያስተምሩት ትምህርት አላቸው። መለኮት በማንም አልተገኘም፣ ለመኖሩ መጀመሪያም መጨረሻም የለውም። እሱ የሥላሴ አካል ወልድ ነው። ወልድ በማርያም ማህፀን ስጋ ሆኖ ወደ ምድር ተገልጧል፣ ወደ ምድር መጥቷል እንጂ እሱ ካለ መኖር ወደ መኖር በሷ ማህፀን አልመጣም። ይልቁንም መጽሐፍ እንደሚነግረን እሷ ግን ካለ መኖር ወደ መኖር በሱ ፈጣሪነት በኩል እንደተገኘች የቆላስያስን መጽሐፍ አንብበን በግልጽ መረዳት እንችላለን። ሁሉ በእርሱ ለእርሱ ከእርሱ ስለተፈጠረ ማለት ነው። አሜን። ያለ እርሱ የተፈጠረ ምንም ነገር የለም። አሁን እዚህ ጋር ተደርድረን ምንድነው የምናደርገው? ስለዚህ መጽሐፍ እናወራው ስንል የተወሰደ ከእግዚአብሔር ላይ የተነጠቀ ቦታ አለ። በሰው ልብ ውስጥ የተዘረፈ ቦታ አለ። ፍጡር ሊነካው ጫፉን ሊነካው የማይገባ የማይደፈር የተከበረ ቦታ ማርያም በእነዚህ የሐሰት ደራሲዎች በኩል ወስዳለች ነው እያልን ያለው። የመጀመሪያው ምንድነው የምንለው? ይሄ ሰው ዕውቀት ነው የፈለገው፣ ጥበብ ነው የፈለገው። የመጀመሪያውን መጽሐፍ ቅዱስን አንብቦ ሙሉ ዕውቀት እንዳገኝ አልተሰማው። መጽሐፍ ቅዱስ ግን ዕውቀት ከየት እንደሚገኝ በኋላ እናወራበታለን። በተለይ ደግሞ የመዝሙር መጽሐፍ ላይ የቃል ፍቺ ያበራል፣ ሕፃናትን ጠቢባንና አስተዋይ ያደርጋል ብሎ በመዝሙር 119 ቁጥር 130 ላይ በግልጽ ይናገራል። ቃሉ በራሱ ጠቢብ የሚያደርግ አስተዋይ የሚያደርግ ዕውቀትን የሚሞላ እንደሆነ መጽሐፍ ቅዱስ ተናግሮ ሲያበቃ እሱ ያነበበው ቃል ግን ጥበብን አልሰጠውም። ስለዚህ ጥበብን በገንዘብ የሚሸጥበት ቦታ እንዳለ ነው የሚናገረው አስተማሪው። ጥበብን በገንዘብ የሚሸጥበት ቦታ፣ እግዚአብሔር ግን ሕፃናትን አስተዋዮች እንዲሆኑ በቃሉ በኩል በዚሁ በመዝሙር ዳዊት የሚገርመው ነገር መዝሙረ ዳዊትን አንብቦ ነው የሰው ጠቢብ ያለው። መዝሙረ ዳዊት ግን የቃል ፍቺ ያበራል፣ ሕፃናትን አስተዋይና ጠቢባን ያደርጋል ደግሞ ይላል። ቀጥሎ ደግሞ የምንረዳው ሄዶ የሚጸልይበት የጸሎት ቦታ እንዳልነው ታቦትና ስዕል ፊት ነው የሚጸልየው። ይሄ መጽሐፍ ቅዱስ ምንም ባክግራውንድ የሌለው የጸሎት ስፍራ እንደሆነ የምንረዳው። በጣም የገረመኝ ልናገር፣ ወዙ በምድር ላይ እንደ ደም ነጠብጣብ እስኪሆን ድረስ ነው የሚጸልየው ሰውዬ። ኢየሱስ ክርስቶስ በስጋው በነበረ ጊዜ በጌቴ ሴማኒ ያሳለፈውን የጭንቅ የጸሎት አይነት ነው ማርያም ፊት የሚጸልየው። ሌላ ጊዜ ማርያም መካከለኛ አማላጅ ሆና ነው ጸሎትን ሰምታ ለእግዚአብሔር ለምና ታስደርግልናለች የሚል ትምህርት ነው ያለው። እዚህ ጋር ግን ወደ እግዚአብሔር ወደ አምላኳ የምትጸልይ ሳይሆን ሌላ ምንም አምላክ ከላይዋ ላይ እንደሌለ ሆና ራሷ የተቀመጠች እንደውም እስክወስድክ ድረስ የምትል ቀጥታ ከመክብር የእግዚአብሔር ቃል ጋር የሚጋጭ ስጋ ወደ አፈሩ ሲመለስ ነፍስም ወደ እግዚአብሔር ሲመለስ የሚለውን ሐሳብ ክዶ መጽሐፉ ነፍሱን እንደምትወስድ ወደሷ እንደሚሰበሰብ አድርጋ የምትናገር ማርያም ናት እዚህ ጋር የተሳለች። ለዚህ ነው እቺን ማርያም መጽሐፍ ቅዱስ አያውቃትም የምንለው። ለዚህ ነው የመጽሐፍ ቅዱሷ ማርያም በውስንነት ነው የምትታወቀው። ልጇ ሲጠፋባት እንኳን 3 ቀን በመፈለግ ልጇን የምታገኝ
ፍጡር እንደሆነች ነው መጽሐፍ ቅዱስ የሚነግረን። ይህችኛዋ ማርያም ግን ጥበብን የምትሰጥ ማርያም ናት። ሌላው በጣም የገረመኝ ከታሪክ ውስጥ በጣም የተደነቅኩበት አልበላም አልጠጣም ብሎ ስጋና ደሙን ብቻ ነበር የሚወስደው። የሚገርመው ይሄ ሰው ይሄ መነኩሴ ከዛ እፍኝ ውሃ ብቻ ነው የሚጠጣው። በታሪክ ውስጥ በጣም የሚገርመኝ ነገር ስጋና ደም እንግዲህ በኦርቶዶክስ ቤተክርስቲያን ያለው ክብር የሚታወቅ ነው። አይደለም ስጋና ደሙ ቀርቶ ስጋውና ደሙ የተፈተተበት እንኳን የጠረጴዛ ታቦት እንደሆነ የሚታመንበት ቤተክርስቲያን ለስጋና ደሙ ያን ያህል ክብር የሚሰጥበት ቤተክርስቲያን ሰውየው ስጋና ደሙን እየበላ ጥበብ አላገኘም። ይልቅስ የሷን ጡት ሲጠባ ከስጋና ደሙ የበለጠ ቫልዩ እንዳለው የሷ ጡት ወተት የሚናገር መጽሐፍ ነው። ስጋና ደሙ ጥበብ አልሰጠው፣ እግዚአብሔር ጥበብ አልሰጠው ይሄ ሰው። ነገር ግን የማርያምን ጡት ሲጠባ ጥበብን እንዳገኘ የሚናገር የሐሰት መጽሐፍ ነው ማለት ነው ያየን ያለነው። እንግዲህ ከእግዚአብሔር ቃል ጋር ምን ያህል ጸብ እንደተገጠመ ነው የምነግራችሁ። በክርስቶስ ኢየሱስ የተደረገልን ነገር ሁሉ የሚሽር በተለይ ደግሞ አዲስ ኪዳን ላይ ራሱ ኢየሱስ ክርስቶስ ኢሳይያስ ምዕራፍ 11 ቁጥር 2 ላይ የእግዚአብሔር መንፈስ ያርፍበታል ብሎ የእውቀትና የኃይል መንፈስ ይላል። መንፈስ ቅዱስ ነው ጥበብና ኃይልን የሚሰጠው በመጽሐፍ ቅዱስ ላይ። በዚህ መጽሐፍ ላይ ግን የምንመለከተው ጥበብን የምትሰጥ ዕውቀትን የምትሰጥ የእግዚአብሔርን ቦታ ያዘችው ማርያም እንደሆነች ነው በጉልህ የምንመለከተው። እንግዲህ ጸቡ ያለው ከእግዚአብሔር ጋር ነው ማለት ነው። ተገኝታ ጸሎት የምትመልስናት፣ መላእክትን ጽዋ ሲዛ የምታስከትልናት፣ መልስ የምትሰጥናት፣ የወደደችውን የምታደርግናት፣ ማንም አዛዥ የሌለባት ከላይዋ ማንም እንደሌለ የምታስታውቅ ልጇ የሷን ፍላጎት የሚያስፈጽም ነው እንጂ የልጇን ፍላጎት የምትፈጽም ማርያምን አይደለም በዚህ በኩል የምናየው። ስለዚህ ይሄ የተነበበው መጽሐፍ ምን ያህል የእግዚአብሔርን ቦታ ለማርያም ሊሰጥ ትውልዱ እየጣረ እንደሆነ የሚያሳይ ነው። እግዚአብሔር እንግዲህ ህዝባችንን ከዚህ የጨለማ ትምህርትና ከዚህ አሰስ ገሰስ እንዲያወጣ ጸሎቴ ነው እላለሁ። ኤርሚ ትዜ መቀጠል ትችላላችሁ። ትዜ ድምጽ አይሰማም። ትዜ አሁን ይሰማል? አሁን መጣል። እሺ ተባረክ አቤላ። ጌታ ኢየሱስ ዘመንህን ይባርክ። እንዲህ ባለ መንገድ እንግዲህ የእግዚአብሔር ቃል የሚለው ሌላ መጻሕፍቱ የሚሉት ሌላ እንደሆነ በግልጽ እያሳየን ነው። ስለዚህ አሁን ይሄንን መልእክት የምትሰሙ በተለይ ኦርቶዶክሳውያን እህቶቻችንና ወንድሞቻችን፣ እናቶቻችንና አባቶቻችን እዛው ነው ያደግነው። ይሄን መጽሐፍ እኛ ገልጠን ስናነብ ነበር። በተለይ ኤርሚ በክህነት አገልግሎት ውስጥ ኦርቶዶክስ ውስጥ ለረጅም ዘመን አገልግሏል። በቆሎ ትምህርት ቤት አልፏል። እኔም ደግሞ በዚህ በድቁና ትምህርት በቅስና ማዕረግ ታቦት እስከ መሸከም ድረስ ለ25 ዓመታት ያክል አገልግያለሁ። በመዝሙሩም በስብከቱም በሌላውም አገልግሎት ማለት ነው። አቤላም በኦርቶዶክስ ባክግራውንድ ያለፈ ነው። በነገራችን ላይ አብዛኛው አማኝ ወደ ጌታ የመጣው ባክግራውንዱ ሲጠና ኦርቶዶክስ ውስጥ በሰንበት ትምህርት ቤትም በመመንነትም ሲሰማ አገልግሎቱን ሲመለከት ያደገ ነው። ግልጽ ነው እየተባለ ያለውን ነገር ከልጅነታችን ጀምሮ ሰምተናል እያንዳንዳችን። ይሄንንም ታምር ስንሰማ ነው ያደግነው። እንዴ ይመረቃል የወለደች ሴት ባለችበት ቤት ውስጥ ራሱ የሚጠራው የማርያም ስም ማርያም እንኳን ማርያም ማረች የሚባለው በማርያም ስም። የሚምረው ማን እንደሆነ እንግዲህ እኛ እናውቀዋለን። ኦኬ ማርያም በሽልም ታውጣሽ የምትባለው ያው በማርያም ስም ምታወጣ ምታገባ ማርያም እንደሆነች ነው። ይሄ ከመንደር ጀምሮ እስከ ቤተክርስቲያን ድረስ ሮንግ በሆነ መንገድ ህዝባችን ላይ የተጠመጠመው ሐሰተኛ ዕውቀት ወደ እግዚአብሔር ቃል እውነት እንዳይመጣ በጣም አደገኛ የሆነ አጥር ግንብ ከታጠረ በኋላ እሱ ላይ ደግሞ የተሰባበረ ጠርሙስ ያደርጉበታል። ከሱ ላይ ደግሞ አደገኛ አጥር ተብሎ ደግሞ ተጠምጥሞ ይጻፍበታል እና አደገኛውን አጥር ቢያልፍ ጠርሙስ ይወጋዋል።
ጠርሙሱን ቢያልፍ ቢፈጠፈጣል እንዲህ አድርገው ክህደቱ እንዲህ ነው የሆነው በቃ ወደ እግዚአብሔር ቃል ሰው እንዳያድግና እንዳይሸጋገር እንደዚህ ተብትበውት ነው ያዙ ይሄንን ነገር ስናራግፍ ወገኖቻችን በተለይ ኦርቶዶክሳውያን የኛ ማስረጃ የእግዚአብሔር ቃል በቃ ምን ጠቅሰው የእግዚአብሔርን ቃል ነው እነሱ ለሚጽፉት ታምረ ማርያም ደግሞ ምንም አይነት የእግዚአብሔር ቃል ማስረጃ የሌላቸው በመጠምዘዝ የእግዚአብሔርን ቃል በመጠምዘዝ የማይለውን ለማስባል በመሞከር የሚሉ ናቸው አሁን እንኳን ሰሞኑ ለተነሱ ጥያቄዎች የተመለሱትን መልሶች ስንመለከት በጣም አስገራሚ የሆኑ አንድ እምነት አለኝ ክርስትና ነው እምነቴ ከሚል ተቋም ልንሰማው ማንችለውን ማንጠብቀውን አሳፋሪ ነገር እንደ መልስ አድርገው ሲናገሩ እያየን እየሰማን ያለነው ወደ ዋናው ነገር እንምጣና ዕውቀቱንም የሚመለከት እግዚአብሔር ነው ዕውቀት የሚሰጠው የሚል ነገር አቤላም አንስቷል ቅድምም ወንድሜ ኤርሚ አንስተዋል እዚህኛው ፔጅ ላይ እንምጣና የመጨረሻው ፔጅ ላይ ያመጣችሁና በጣም ወሳኝ ነጥቦች አሉ እዚህ ላይ ምን እናነሳቸው ማለት ነው እንግዲህ የተባረከ ምስጢር የሚናገር ወተትንም ከጡቷ አጠባችሁ የሚል ቃል አለ ባይዘው አንድ ነገር ለመናገር ለመጨመር ይሄ የዕውቀት ጽዋ የሚለው ኤርሚትዝ የሚል ከሆነ ማን ከማን መልአክ ጋር ነው ሩፋኤል ነው ኡራኤል ጽዋ ልቡና ዘአስተዮ ኡራኤል የሚል ራሱ ድርሰትም አለው ይሄ አይምሮን የሚሰጥ ጥበብን የሚሰጥ ጽዋ ኡራኤል መጥቶ ለእዝራ አጠጣው የሚል ትርክት አለ አሁን ማርያምም ይዛ የምትመጣው ጽዋ አለ ኡራኤልም ይዞ የሚመጣው ጽዋ አለ ይሄ ጽዋ መጽሐፍ ቅዱስ ላይ አለ ወይ ብለን ስንጠይቅ ወደዚህ ከመሄዳችን በፊት እንደ አይነት ጽዋ ከሰማይ እየወረደ ሰዎች እየጠጡበት እየታጠበ የሚመለስ ጽዋ መጽሐፍ ቅዱስ ላይ ያናቀ የለም ኦኬ መላእክት ይዘውት እየመጡ በልጠጣ ብለው አጠጥተው ከዛ አጥቦ ወልውለው የሚመልሱት ጽዋ የለም እንዲህ አይነት ትርክት መጽሐፍ ቅዱስ ላይም የለም እንደምታውቁት ማርያምን ጭምር እኮ በመታድግበት ጊዜ ቤተ መቅደስ አደገች ነው የሚሉት ትልቁ ሸት ነው ፋኑኤል የሚባል ደግሞ መልአክ አለ ይላሉ ፋኑኤል የሚባለው መልአክ ይወርድና በክንፉ ይጋርዳትና በደም በመልአክ እጅ ያጎርሳታል ማርያም በጣም ነው ይሄንን ታሪክ ሲሰማ በጣም ነው የሚያስቀኝ እነሱ ራሱ ሳይስቁ አይገርም ምክንያቱም ምን ይላል ቀጥሎ አይሁድ ይሄንን በተመለከቱ ጊዜ ፋኑኤል የመጣ ሲመግባት አይተው የሆዷ ነገርማ ከተያዘ ሌላው ችግር የለውም አሉ ሪጎ እንዴት አይነት ቀልደኞች እንደሆኑ የሆዷ ነገር ነው ያስጨነቃቸው ማለት ነው እነሱ አሁን እኮ በቁሙ ሴት ልጅ ቤተ መቅደስ ውስጥ አታድግም ይሄ አይሁድ ስርዓት የታወቀ ነው ኢትዮጵያ ውስጥ ያለው ተረት ግን በቃ የሰው ባህል የሚያፈርስ የሰው ታሪክ የሚያበላሽ ያው ምን ይጠቅማል ለኢትዮጵያ የሆዷ ነገር ከተያዘላት ትቀመጥ ብለው ቤተ መቅደስ እንድትቀመጥ ስለዚህ ቲኔጀር እስከምትሆንበት ጊዜ ድረስ ቤተ መቅደስ ነው ያደገችው ብለው ይዋሹናል እና እንጀራ እየወረደ ተመገበች ጽዋ እየመጣ ጠጡ ይሄ አይነቱ ተረት በሆሊውድ ፊልም ላይ እንኳን አናየው ከሰማይ ያወረዱ አሳዩ እንዲህ አይነት ነገር ነው አይሰሩ ስለዚህ የለም ጽዋ ከሰማይ የሚወርድ ምናልባት ኤርሚት አቀዋለ በጥብጠው የሚያጠጡት ነገር አለ ለውቀትና ለጥበብ እሱን ማንሳት የግድ ነው ይሄ በጥብጠው የሚያጠጡት ነገር የተለያየ ስም አለ እጽ አለ የሚጨመቅ ቅጠል አለ የሚደገም ድግምት አለ የሚቀላቀል ደም አለ ራሳቸው የሚቀምሙት ነገር አለ አንዳንድ ጊዜ አብሾ ተነሳበት ይባላል እና የሚገርማችሁ ለቅኔ ትምህርት ብለው ይጠጣሉ ያንን ለቅኔ ትምህርት ተብሎ ፐርፐስሊ ለድጓ ተብሎ ለጾመ ድጓ ተብሎ ለመዋስዒት የሚባል አለ ዝማሬ የሚባል አለ እነዚህን በህሊናው ተማሪው ሸምድዶ እንዲይዘው ያጠጡታል ይግቱታል
የሚገርማችሁ ድግምት ስላለው አደገኛ የመናፍስት አሰራር ስላለው ተሽከርክሮ ከበሮ ሲመታ አረፋ ወድቆ አረፋ የሚደፍቅ ሰውዬ እኔ ትዝ ይለኛል። መርጌታ ዲላ ያደግኩበት ሚካኤል ቤተክርስቲያን ላይ አቦዬ ስንወጣ በጋሻው ያደገበት ነው አቦዬ። እዛ ስንሄድ በቃ ተንፈራፎ አረፋ ደፍቆ ነው የሚነሳው ሰውዬው። አረፋ ደፍቆ በቃ የሆነ ነገር አትንካ የሚባሉ አሉ። የሆነ ነገር ይሄ ደም ነገር ባለበት እንዳትሄድ፣ ቁስል ያለበት ሰው እንዳታይ እንዲህ የሚባሉ ሰዎች አሉ። ዘሪሁን ሙላቱ የሚባል ሰው ምናልባት ካወቃችሁ ኮሌጅ ውስጥ አብረን የነበርነው። አሁን እንደዚያ አሁን እሱ ደም ካየ ሁከት ነው የሚለው። ከዛ ቦታ ላይ ልም ብሎ ነው የሚጠፋው። ልብ ብሎ በቃ እና እንዲህ አይነት አሰራሮች አሉ። ይሄ ጽዋ የሚሉት ነገር መጽሐፍ ቅዱስ ላይ የሌለ እነሱ የፈጠሩት ከውቀት ጋር አያይዘው ወጣቶችን ህፃናትን ጭምር እየጋቱ እንዲህ ያለ በደል የሚያደርሱባቸው ሰዎች አሉ። ይሄ ተገለጠ የኦርቶዶክስ አሰራር ነው። ምናልባት ያንን ጉዳይ ከዚህ ጋር አቆራኝተን ብንናገር ቢዝነሳችን ይሳካልናል በሚል ዘዴ ያቀዱት ነው እንጂ ከሰማይ የሚወርድ ምግብ ከኢየሱስ ውጪ የለም። እኔ ከሰማይ የወረድኩ እንጀራ ነኝ አለ። እሱን ስታምን ትድናለ። ይሄ ነው የወንጌል ቃል እንጂ ለማርያም ከሰማይ የተፈተፈተ የሚመጣ አልነበረም። እንኳን ለማርያም ለራሱ ለኢየሱስ ራሱ ከሰማይ የወረደ መላእክት ይዘው የመጡት ምግብ የለም። የአብን ፈቃድ መፈጸም ነው የኔ ምግብ ብሎ ሲናገር የምንመለከተውና እውነት በጣም ቅድም ገልጸዋል ኤርሚ። ለሴት ልጅ የማይመጥን ለናት እህት ወንድም ማነው እህት ላለው ሴት ልጆች ላሉት የማይመጥን ነገር ተጽፏል። የተባረከ ሚስጥር የሚናገር ወተትንም ከጡቷ አጠባችሁ። ይሄ ነገር እንዴት ይታያል? አሁን ወደ እርሱ እንምጣ። ኤርሚ ላንተ ድሉ ልስጥ። ከዛ ቀጥሎ በጣም ነው ማመሰግነው ወንድሜ ትዜ እንደዚሁም አቤላይ ተባረኩ። በጣም ፈታ ያደረጋችሁን ዘና ያደረጋችሁን ሁሉ ነው እየሰማን ያለን። ልናገረው የነበረው ነገር ነክተዋል ትዜ። በተለይ ከዚህ ከሚጠጣና ከሚበላ ነገር ጋራ በተገናኘ አይሁዳውያኑም ያሉት እንግዲህ ብዙ በመብላት አስቸግራቸው ነበር ይመስለኛልና እንደው ከታሪኩ አቋያ ስነሳ እንጂ እሷ በቤተ መቅደስ ውስጥም አላደገችም። መልአኩም ራሱ እንኳን ሲመጣኮ አገኛትኮ ብሎ የሚለው በትርቱ መሰረት በቤተ መቅደስ ውስጥ ነው ወርቅና ብሩን ሃሩን ያስማማች ስትፈትል በዛ አገኛት ነው ብሎ የሚለው መጽሐፍ ቅዱስን ግን ላነበበ ሰው በገሊላ ናዝሬት ከተማ ውስጥ እንዳገኛት ነው። ይሄ ማለት ደግሞ ከቤተ መቅደሱ የነበረው ኢየሩሳሌም ነው። እሷ የነበረችው ናዝሬት ከተማ ነው ከጮኛዋ ከዮሴፍ ጋራ ምንም የማይገናኝ ታሪክ ነው ያነሱ ያሉት። አሁን ወደ ጡቱ ጋር እንምጣ። ኦኬ በርግጥ እቺ በቤተ ክህነት አቅጣጫ ቅድም እንዳልከው በቅኔ ትምህርት ቤት በዜማ ትምህርት ቤት ይሄ እየተቀጠቀጠ እየተጨቀጨቀ ከውሃ ጋር እየተለወሰ ይሄን በማር ብላው አዋጣዋት ይሄኛውን ደግሞ ዝም ብለ ከናፍርቶችህን ተቀባው ወይ ደግሞ ይሄንን ጠጣው ተብሎ የሚሰጡ ነገሮች አሉት በሙሉ በዛ ቤት። ይሄ ታምሩን ጻፊ ሲጽፍ በዛ መንፈስ ሆኖ ነው ይጻፍ እንጂ እንዳልከው ዕውቀትን እግዚአብሔር ለሰው ልጆች ሲሰጥ ያየርበትን አሁን ቢያንስ እንደው 1 3 እና 4 ክፍሎችን እናያለን። ቢያንስ 1 2 ላይ እኔ እናገራለሁ። እግዚአብሔር ዕውቀትን ሲሰጥ ከሰማይ አምጥቶ ለዛ ዕውቀት ለሰጠው ሰው በሆነ ዋንጫ በመላእክ በኩል አስይዞ ይሄንን ወስደህ ጋተው አጠጣው ይሄን ሲጠጣ አይኖቹ ይከፈታሉ ይያለ ብሎ ያለው አንድም ምንባብ የለም በመጽሐፍ ቅዱስ። ከሰማይ የሚመጣ መጠጥ የለም ያውም ዕውቀት እንዲገባ ተብሎ ከሰማይ የሚመጣ መጠጥ የለም። ስለዚህ በመጽሐፍ ቅዱስ ላይ ምንድነው የሚናገረው? ዕውቀትን በተመለከተ እግዚአብሔር እውነት በሚጠጣ ነገር ወይ በሚበላ ነገር እየሰጣቸው ነው ወይ ለሰዎች ዕውቀትን የሰጠው ወይ ደግሞ በሚጠጣ ነገር እየሰጠ ነው ወይ ለሰዎች ዕውቀትን የሰጠው ብለን ስንመረምር በእግዚአብሔር መጽሐፍ ውስጥ እንዲሚል የለም። ከዚህ ይልቅ በኦሪት መጽሐፍት ላይ ካሉት ከሙሴ ግለ ከነቢያት አንዳንድ ልጥቀስና ልናገር ሁላችንም የምናውቀው ክፍል ማለት ነው። በተለይ ከኦሪቱ መጽሐፍት ላይ በዘጸአት መጽሐፍ ምዕራፍ 31 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሚሆን የሆር የልጅ ልጅ የኡሪ ልጅ ባስሌልም በስሙ ጠርቻለሁ
በስራው ሁሉ ብልሃትንም ጥበብንም ማስተዋልንም በእውቀትም የእግዚአብሔር መንፈስ ሞላውበት የጥበብንም ሥራ ያስተውል ዘንድ በወርቅና በብር በናስ ይሰራ ዘንድ ለፈርጥ የሚሆነውን የዕንቁን ድንጋይ ይቀርጽ ዘንድ እንጨቱንም ይጠርብ ዘንድ ስራውን ሁሉ ይሰራ ዘንድ ብሎ ይናገራል። እንደዚሁ ከሱ ጋር አብሮ ቀጥሎ እኔም እነሆ ከሱ ጋር ከዳን ነገድ የሚሆንን የአኪማስ ልጅ ኤልያብን ሰጠሁት ያዘዙትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች የሆኑትን ሁሉ ጥበብን አኖሩ ብሎ እግዚአብሔር ይናገራል። ጥበብ ማስተዋልና ዕውቀትን እንደሰጣቸው ለነዚህ አባቶች መጽሐፍ ቅዱስ በግልጽ ይነግራል። እነዚህ አባቶች የተሰጣቸው ከእግዚአብሔር ዘንድ ጥበብ ማስተዋል ዕውቀት ነው የተሰጣቸው የመገናኛውን ድንኳን ወይ በቤተ መቅደስ ውስጥ የነበረውን የአገልግሎት ሥርዓት ለዛ የሚሆኑ ንዋየ ቅድሳት እግዚአብሔር ራሱ ይሰራ ብሎ ያለው ከታቦቱ ጀምሮ ሌሎችም ንዋየ ቅድሳትን በሙሉ በእነዚህ አባቶች ላይ እግዚአብሔር ባኖረው ጥበብና ዕውቀት ማስተዋል የእግዚአብሔር መንፈስ ሞላውበት ይላል። ቀደም አቤላ ሲናገረው ነበር በትንቢተ ኢሳይያስ መጽሐፍ ምዕራፍ 11 ላይ ያለውን እግዚአብሔርን ቃል ከሴ ግንድ በትር ይወጣል ከስሩም ቁጥቋጥ ያፈራል ብሎ ካለ በኋላ እግዚአብሔርን የመፍራት መንፈስና የጥበብና የማስተዋል መንፈስ ብሎ የሚለው እሱ መንፈስ ነው። እዚህ ጋር የምታዩት ይታያችኋል። በስራው ሁሉ በብልሃት በጥበብ በማስተዋል በዕውቀትና የእግዚአብሔር መንፈስ ሞላውበት። እግዚአብሔር መንፈሱን ሲሰጥ ጥበብንም ዕውቀትንም ማስተዋልንም ይሰጣል እና ለአባቶች የተሰጠው ማስተዋልና ጥበብን ዕውቀትን የሰጠው ጌታ አጠጥቷቸው ሳይሆን መንፈሱን ነው የሰጣቸው። ይሄ ይሰመርበት መንፈሱን ነው የሰጣቸው። እንደዚሁም በትንቢተ ዳንኤል መጽሐፍት ላይ በተለይ ምዕራፍ 2 ቁጥር 20 ላይ ያለውን እግዚአብሔርን ቃል ብታመጡ በጣም ደስ ይለኛል። ምዕራፍ 2 ቁጥር 20 ላይ ትንቢተ ዳንኤል መጽሐፍ ቅዱስ ፖስት የምታደርጉ ወንድሞችና እህቶች ትንቢተ ዳንኤል መጽሐፍ ምዕራፍ 2 ቁጥር 20 እና 21 ሁለቱን አብራችሁ ወይ 23ን አብራችሁ ታያይዙ ሶስቱን ቁጥር ከቻላችሁ እዚህ ላይ ማድረግ ይቻላል። እንደዚህ ይላል ቁጥር 20 የሰማይን አምላክ ዳንኤልም ተናገረ እንዲህም አለ ጥበብና ኃይል ለእርሱ ነውና የእግዚአብሔርን ስም ከዘላለም እስከ ዘላለም ይባረክ። ጊዜያትንና ዘመናትን ይለውጣል፣ ነገስታትን ያፈልሳል፣ ነገስታትን ያስነሳል። ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ጥበብን ለጠቢባን ጥበብን ለጠቢባን ዕውቀትንም ለአስተዋዮች ይሰጣል። ራሱ እግዚአብሔርን ይሰጣል። ማስተዋል ጥበብ ዕውቀት ከሱ ዘንድ ነው። ለሰው ልጆች እግዚአብሔር እነዚህን እንደሚሰጥ ነብዩ እግዚአብሔር ዳንኤል ይነግረናል። ካለ በኋላ እንደዚህ ይላል የጠለቀውን የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል፣ ብርሃን ከርሱ ጋር ነው ብሎ ይናገራል። ጥበብና ኃይል የሰጠኸኝ እኛንም የለመንህን ነገር ሁሉ ያስታወቀን አንተ የአባቶች አምላክ ሆይ የንጉሱን ነገር አስታውቀኛልና እገዛልሃለሁ አመሰግናለሁ ብሎ ዳንኤል አለ። እግዚአብሔር በሰጠው ጥበብና ዕውቀት ማስተዋል ነው የንጉሱን ሚስጥር እንኳን ያወቀው ዳንኤል። እውነት ነው። ስለዚህ በሚበላና በሚጠጣ ነገር አይደለም፣ ራሱ እግዚአብሔር ማስተዋልና ጥበብን ዕውቀትን ነው የሰጠው። በዳንኤል ላይ ደግሞ በጣም ማስተዋል ያለባችሁ የአማልክት መንፈስ ያለበት ነው ብሎ የአሕዛብ ንጉስ ራሱ መስክሮለት መንፈስ ቅዱስን የተሞሉ ሰዎች ናቸው። ስለዚህ በእግዚአብሔር ቃል የሚናገረው ይህንን እውነት ዕውቀትና ማስተዋልን ጥበብን የሚሰጥ እግዚአብሔር ብቻ እንደሆነ አጽንኦ ሰጥቶ የእግዚአብሔር ቃል ይናገራል። ወደ ታምረ ማርያም ግን ስንመጣ ከጡቷ ወተትን የተለየ ሚስጥርን የሚናገር ይላል። ወተቱ ነው ሚስጥርን የሚናገረው። በጣም የሚገርም አርጅ ውስጥ እንድታስተውሉ የምንፈልገው ለኦርቶዶክሳውያን ወገኖቻችንና ወንድሞቻችን የጌታ እናት ቅድስት ድንግል ማርያምን ጡቷን ጠባ የተባለው ኢትዮጵያዊ ሰው ዕውቀት አልገባ ብሎ ላለው ማለት ታምረ ማርያምን ያስተምረናል። ዕውቀት አልገባ ብሎ ካለ የማርያም ጡቷን እንድታጠባት ለምናት ነው። በፍጹም ልቡ ነው የለመናት እሱ እና ምንድነው አሁን ለኛ የሚቀረው? ምናልባት ታምሩ ለሚያነብሰው ዕውቀት አልገባ ብሎ ላለው እንደዚሁ ትምህርት ምንድነው
አልረዳ ብሎ ላለ ሰው በታምረ ማርያም ትምህርት መሰረት ይሄን ሰውዬ አጥብታው ዕውቀትን እንዲያውቅ ረድታዋለችና አንተም ልክ እንደዙ ጡቷን እንድታጠባ ፈጽመ ወደሱ ለምን እሱ ፈጽሞ ነው የለመናት አንተም ለምናት ብሎ የሚል ትምህርትን ነው የሚናገር የማርያምን ጡት ደግሞ እንደው ማንንም ያገኘ መንገደኛ ሽማግሌና አሮጊቱም ይሁን ጎረምሳ ወጣትም ይሁን ማንንም የሚጠባው ጡት ነው ወይ ይሄ ክብር ነው ወይ ማርያም ዕውቀት አልገባ ብሎ ላለው ያ ሰው ብቻ እኮ አይደለም ኢትዮጵያ ውስጥ ስንት ዕውቀት አልገባ ያለው ሰው አለ እና ይሄ ሁሉ ሰው እንግዲህ መጥፋት አለበት ማለት ነው ዕውቀት ለማግኘት በየመንገዱ እየቆመች እንደ እገጥላ ሊመገምባት ነው ማለት በትምህርቱ መሰረት ማለት ማርያም አንዴ ቁሚልኝ ዕውቀት አልገባ ብሎኛል አጥቢኝ ይያለ እንግዲህ እንደ እኔ ወንድሞቼ ናቶቼ አንደኛ እግዚአብሔር ጥበብ ለጠይባን ዕውቀትንም ላስተዋች ይሰጣል የማርያምን ጡት ጠብቶ ጥበበኛ የሆነ የማርያምን ጡት ጠብቶ በዕውቀት የበለጠገ ምናልባት ይሄ ከተባለው ሰውዬ ውጪ የሱም ዕውቀቱንም አናየም ከዛ በኋላ ከጠባ በኋላ ያገኘውን ዕውቀት እና መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚያስተምረው ነገር የለም የሚነግረን መጽሐፍ ቅዱስ ጥበብና ማስተዋልን ዕውቀትን እግዚአብሔር ጥበብን ለጠቢባን ዕውቀትንም ላስተዋዮች ይሰጣል የማርያምን ጡት መጥባቱ ትክክል ነው ብላችሁ ካላችሁና በዚህ ጉዳይ ላይ ምን አገባችሁ ምትሉ አይነት ከሆነ ታዲያ ከሷ የተወለዱ ልጆቿ ከኢየሱስ ክርስቶስ ውጪ ልጆች አላት ጡቷንም ጠብተዋል አድገዋል ተብሎ ሲባል መናደድ የለባችሁ ኦኬ በጣም ጥሩ ፖይንት ነው መናደድ የለባችሁ በቃ ማርያም ጡቷን ያገኘ ሰው ሁሉ መታጠባ ከሆነ እና ሽማግሌ ነው እንግዲህ አሁን ይሄ ሰው ነው ልክሳው ነው መነኩሴ ነው እንግዲህ ምንኩስና ወይ በወጣትነትም ዘመኑ የሚባል ብቻ ማንንም ይሁን ማንንም የእድሜው እንትን ማተራ ያረገንም ግን ጡቷን አጠባቸው ይላል የተባረከ ሚስጥር የሚናገር ወተት እኮ ነው የሚናገረው እኔ በጣም ነው በእውነት በእንዴት የሚያሳፍር ነገር ነው የሚጽፉት ግን ይሄንን እንግዲህ ጡቷን የምታጠባ ማርያም እቺ የጌታ እናት አይደለችም ነው ብለን የምንለው የተባረከ ሚስጥርን የሚናገር ወተት የምታጠባ ማርያም እቺ የጌታ እናት አይደለችም በጣም ነውረኛ ነው ለኔ እናት ለመስጠት እንኳን ራሱ አይመጣንም እንዲህ አይነት ሰው በጣም እና ለዚህ መጽሐፍትና ለሌላ የምትከራከሩ ከዚህ በፊትም ተነጋግረንበታል የምትከራከሩ እግዚአብሔር ምሕረት ያርግላችሁ ነው ብለን ትንሽ ሐሳቤ ተከፍሏል ቅድም እንዳልኩ ትዜ መግቢያ ላይ ከመምጣቴ በፊት ትንሽ ሐሳቤ ተከፍሏልና ምናልባት እናንተ ተናገሩ አለው ኦኬ ተባረክ ኤርሚ ጸጋ ይብዛል በጣም ወሳኝ ነጥብ ነው ኤርሚ ያነሳው በተለይም አሁን ማርያም ልጆች አሏት በሚለው ትምህርት ውስጥ የዘላለም ድንግል ናት ብለው ነው የሚናገሩት ይሄ ኢተርናል ቨርጂኒቲ የሚሉት ነገር አለ እና ወተት ለማጥባት ወይም ጡት ለማጥባት ወተት ለመስጠት የሌላ ሰው የሌላ ኢትዮጵያዊ ጋራ ማርያም ምትሄድ ከሆነ ልጆች አሏት አሳድጋለች ወልዳ አጥብታ አሳድጋለች የሚለውን እንዴት መቀበል አቃታቸው የሚለው በጣም ወሳኝ ጥያቄ ነው አስገራሚ የሆነ ነገር ነው እሱን እናሰምርበታለን ወደ አቤላ መጣለሁ እዚህ ላይ አንድ ነገር ለማንሳት ያልተነሳ ጉዳይ ነው ምንድነው አሁን የዘመን ርቀት አለ በደንብ ስሙኝ አቤላም በዚህም ላይ አንዳንድ ነገሮችን ልትጨምርበት ይችላል ኤርሚም የምትሰማኝ ከሆነ ልትጨምርበት ይችላል በተለይ አሁን ሞታ ተቀብራለች ማርያም ኦኬ ታምረ ማርያም ኢትዮጵያ ውስጥ ያለውን ሰውዬ ታሪክ ሲጠቅስልን አሁን ይሄ ታምረ ማርያም የሚባለው መጽሐፍ እንደው በ13ኛው መቶ ክፍለ ዘመን ጀምሮ እየተጻፈ እየደለበ የመጣ እንደሆነ ይታወቃል በተለይ ዘራ ያዕቆብ የጻፈው እንደሆነ ይታወቃል አብዛኛው
አሁን የዘመን ርቀት አለ። ማርያም ሞታ ከተቀበረችና ብዙ ዘመናት ካለፉ በኋላ ነው ጡት ለማጥባት መጣች እያለን ያለው። ይሄ ዘመንን ያልጠነቀቀ ሐሰትና ውሸት ነው እየተናገሩ ያሉት። ስለዚህ በአካል ነው የምትወርደው ማለት ነው። እሺ እንዴት ኮንትሮቨርሻል እንደሆነ በአካል ነው የምትወርደው። የሞተ አካል ድጋሚ ወተት አፍልቆ እየመጣ በየዘመኑ የሚያጠጣ ማለት ነው። ይሄ እብደት ካልሆነ በስተቀር ኖርማል አእምሮ ያለው ሰው ይሄንን መጽሐፍ ብሎ ቤተክርስቲያን ብሎ ተሰብስቦ ለሰው ይሄንን ጃንጥላ አጥልቶ በዲያቆን አሲዞ አያነብም። ይሄ በጣም ነውር ነው። አጋንንታዊ ትምህርት ነው ምንለው ለዚህ ነው። አዮ በየትኛው አካል ነው እየመጣች የምታጠበው? ኦኬ ተነስታለች ይላሉ። በትንሳኤ አካል ወተት እያፈለቀ የሚያጠባ አካል ነው ይዛ የምትመጣው። እንዴት አሳፋሪ እንደሆነ እንዴት ደግሞ ኡነታን የሻረ እንደሆነ እንድትገነዘቡ ነው ይሄንን ምለው። ከዚሁ ሳንወጣ አቤላ እስከወስድ ድረስ ትላለች ሲያገለግላት ኖረ ይላል ጽሁፉ። ማርያምን ነው የሚያገለግለው። እነዚህ ነገሮች እንዴት ይታያሉ? ከነገና ደግሞ እንደ ቃል ኪዳኗ ንጽሕት ነፍሱን ተቀብላ በቸርነቷ ብዛት ከሷ ጋራ በመንግስተ ሰማያት አኖረችው ይላል። ነፍስን የሚቀበል ማን ነው? መጽሐፍ ቅዱስ ምን ይላል ስለዚህ ጉዳይ? አየው ላይ ቁጥር 39 ላይ እስከወስድ ድረስ ትላለች። ከዛ ደግሞ ቁጥር 42 ላይ ስናይ ደግሞ ነፍሱን ተቀብላ በቸርነቷ መንግስተ ሰማያት አስገባችሁ ይላል። መንግስተ ሰማያት የምታስገባው ማርያም ናት ወይ? ኪዳንስ የሚለው ምንድነው? ነፍስንስ የምትቀበለው እሷ ናት ወይ? ወደ አንተ መጣለውኝ አቤል። እሺ ጌታ ኢየሱስ ይባርካችሁ ፓስተር ትዜ ወንጌላዊ ኤርሚያስ። በጣም ጥሩ ሐሳቦች ነው የተነሱት። እንግዲህ ይሄ ለዘመናት የተቀመጠ በወንጌል ላይ የተዋሸ ውሸት ነው። ኢየሱስ ክርስቶስ በትውልድ ልብ ላይ እንደደምቅ ኢየሱስን የሚያደበዘዝ ፍጡሩን ደግሞ በፈጣሪ ቦታ የሚያስቀምጥ የሐሰት ንግርትና ትምህርት ነው። ትውልዱ እንግዲህ ለዚህ ነው ሽንጡን ይዞ የሚከራከረው። የኢየሱስ ክርስቶስ ስም መነካት ምንም የማይመስለው፣ የእግዚአብሔር ስም መሰደብ ምንም የማይመስለው፣ ነገር ግን የዚህ መጽሐፍ መነካት ተደፍረናል የሚያስብለው አንገት ይዘን እንወድቃለን እስኪል ድረስ ትልቁን እንደ ሕፃን ዛቻ ውስጥ የሚያስገባው ይሄ የተረት መጽሐፍ ነው። ሰዎች ለቅዱስ ቃሉ አይደለም ቢታመኑት። እንግዲህ በ2000 መጽሐፍ በ2000 ዓመተ ምህረት በተጻፈው መጽሐፍ ቅዱስ በ80 መጽሐፍ እንኳን መቅድሙ ላይ የአንባቢዎችን አስተያየት እየሰማን መጽሐፉ ላይ መቀነስና መጨመር ያለበትን እንጨምራለን ብለው በያው በእግዚአብሔር ቃል ላይ መጨመርና መቀነስ እንደሚችሉ የሚናገሩ ሰዎች በዚህ መጽሐፍ ላይ ግን ከእግዚአብሔር ቃል ጋር የሚጣላ ሐሳብ በጉልህ ሲያሰፍሩ እንመለከታለን። ለመመልከት ያክል ስለ ዕውቀት ስለ ጥበብ ካወራን የማርያም ጡት ወተት አፍልቆ ወተቱም ደግሞ ጥበብና ዕውቀትን ለዚህ ሞኖክሴ ሰጠ የሚለው ትምህርት ስናነሳ መጽሐፍ ቅዱስ ላይ ጥበብ እንዴት ነው የሚገኘው? ማስተዋልስ እንዴት ነው የሚገኘው? ዕውቀትስ እንዴት ነው የሚገኘው? ምን ስንል ከሱ በፊት ከነበሩትም ከሱ በኋላ የሚመጡትም እንደሱ እንደማይሆኑ የተነገረለት የዳዊት ልጅ ንጉስ ሰለሞንን ሳናነሳ ማለት እንግዲህ በደል ነው የሚሆንብን። ሰለሞን እንዴት ነው ዕውቀትን ያገኘነው ስንል አንደኛ ነገሥት ምዕራፍ 3 ቁጥር 12 ላይ እንደዚህ የሚል ቃል እናገኛለን። አንደኛ ነገሥት ጥቅሱን አውጡልን ቅዱሳን። አንደኛ ነገሥት ምዕራፍ 3 ቁጥር 12ን እንደዚህ እናነበዋለን። ይህንኑ አደርግልሃለሁ ካንተ በፊት ማንም ያልነበረውን ካንተም በኋላ ማንም የማያገኘውን ጥበብና አስተዋይ ልቦና ሰጣለሁ። ከዚህም በላይ አንተን ያልጠየቅከውን ብልጽግናና ክብር ሰጣለሁ ይለዋል። እንግዲህ ቀጥታ እግዚአብሔር ለሰለሞን የሚናገረው ቃል ካንተ በፊት ያልነበረው ካንተ በኋላ ማንም የማይኖረው ጥበብና ማስተዋል እሰጣለሁ። የእግዚአብሔር ቃል ጥበብና ማስተዋል ዕውቀት ምንጩ ራሱ እግዚአብሔር እንደሆነ ይናገራል። ይሄው ጠቢቡ ሰለሞን አሰባስቦ በጻፈው የጥበብ መጽሐፍ ምሳሌ መጽሐፍ ላይ ምዕራፍ 1 ቁጥር 7 ላይ የሚነግረን ነገር አለ። በአዲሱ መደበኛ ትርጉም ነው ያነበብኩት። ግር እንዳይላችሁ አዲሱ መደበኛ ትርጉም ነው ያነበብኩት።
ምሳሌ መጽሐፍ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔርን መፍራት ነው ቅዱስንም ማወቅ ደግሞ ማስተዋል ነው ብሎ ይነግረናል። ራሱ ምንጩ ራሱ እግዚአብሔርን ከመፍራት ጋር የተገናኘ ነው ጥበብ ምንጩ። ይሄንን ጥበብ ግን በዚህ በተአምረ ማርያም መጽሐፍ ላይ በ13ኛው ክፍለ ዘመን አካባቢ እንደተጻፈ እዚህ ተጠቅሷል። በዚህ ዘመን ርቀት ኢየሱስ ክርስቶስ እንኳን የአባቱን ፍቃድ አገልግሎ በክብር በደመና ካረገ በኋላ ማርያምም ደግሞ ከሞተች በኋላ ብዙ ዘመናት 13 ክፍለ ዘመን እንግዲህ ካለፈ በኋላ ከዚህ ሁሉ ዘመን በኋላ ማርያም መታ ከጡቷ ወተት እንደጠጣ ያም ደግሞ ወተት ጥበብና ማስተዋል እንደሰጠው መጽሐፉ ዕውቀት እንደሰጠ ይናገራል። እንግዲህ በተፈጥሮ ሕግ እንኳን ከተመለከትነው አንዲት ሴት ከጡቷ ወተት የሚገኘው ልጅ ስትወልድ ይሄ ምንም ዕውቀት የማይጠይቅ ማንም ሰው የሚያውቀው ጉዳይ ያልወለደች ሴት ከጡቷ ወተት ሊገኝ አይችልም። ስለዚህ ማርያም በሰማይ እርጉዝ ናት የሚል መልእክት እንኳን ሊሰጥ የሚችል በጣም ጽዩፍ የሆነ ትምህርት ነው ያለው። በትክክል ከተረዳችሁ ከጡቷ ወተት ከተገኘ ሰማይ እርጉዝ ናት የሚል ሐሳብን ብንሰራ እንኳን ቻሌንጅ ያደርገዋል መጽሐፍ። ሴት ልጅ ካልወለደች ከጡቷ ወተት አይገኝም። ምክንያቱም እግዚአብሔር ተፈጥሮን ያለ ዓላማና ያለ አጀንዳ ያመጣው አንዲት ሴት ስትወልድ ወተት ከጡቷ የሚዘጋጀው ልጇን አጥብታ እንድታሳድግ ነው። ልጇ በእናቱ ወተት እንዲያድግ ልጇ በእናቱ ወተት እንድታድግ ነው እንጂ ያለ ምንም ምክንያት አንዲት ምንም ግንኙነት ከወንድ ጋር የሌላት ሴት በየመንገዱ ጡቷ ወተት አያፈልቅ። ይሄ ንግግር የሚያሳየው እንግዲህ ማርያምን የጥበብ ምንጭ ለማድረግ ይሄ መጽሐፍ እንዴት ማርያምን እንዳዋረዳት ነው የምናየው። አንደኛ የእግዚአብሔርን ክብር በመስጠት ማርያምን አዋርዷታል መጽሐፉ። ሁለተኛ ማርያምን እንኳን በክብር እንዳትነገር በክብር በትውልድ ልብ ውስጥ ደምቃ ተጽፋ እንዳትኖር ይህችን ማርያም ጡቷን የምታወጣ ማንኛውም ሞኖክሴ ደግሞ የሷ ጡት ጋር ደርሶ መጥባት የሚችል እንደ አንድ ተርታ ሴት እንኳን የገለጻት መጽሐፍ ስለ ጡት የሚነግረን የልጅነት ሚስት ጡት ያርካ ይላል። መጽሐፍ ቅዱስ ላይ ጡትን በተመለከተ የተጻፈ ምንም አያሳፍረንም። መጽሐፉ ላይ የተጻፈ ስለሆነ ጡትን በተመለከተ የተጻፈ መጽሐፍ ስናይ የልጅነት ሚስት ጡት ያርካ ይሄንንም ጠቢቡ ሰለሞን የተናገረው ከርካታ ጋር ተያይዞ የቀረበ የሰውነት ክፍል ነው ጡት። እንግዲህ ሞኖክሲዮ ጠባ ይያለን ነውረኛ መጽሐፍ ነውረኛ የነውርም ነውረኛ የሆነ መጽሐፍ። ትውልድ ከዚህ ጨለማ መውጣት አለበት። ኢየሱስን ካደበዘዘበት የሞተልህን ጌታ አርቆ ያልሞቱልህን ፍጥረታት ለአንተ ቅርብ እንደሆኑ ከሚነግሩክ የስህተት ትምህርቶችና ልምምዶች መውጣት አለበት። መጽሐፍ ቅዱስ የሚናገሩ ቅርብ የሆነ ለሚለምኑ ጥበብን የሚሰጥ ቅድም የጠቀስነው መዝሙር 119 ቁጥር 130 ላይ የቃልህ ፍቺ ያበራል ሕፃናትን አስተዋይና ጠቢባን ያደርጋል ብሎ መጽሐፍ ቅዱስ ይናገራል። እንግዲህ ሕፃናትን አስተዋይና ጠቢብ የሚያደርገው የእግዚአብሔር ቃል ፍቺ ነው እንጂ እግዚአብሔርን መፍራት ነው እንጂ ራሱ እግዚአብሔር ነው የጥበብ ሰጪ እንጂ የማርያም ጡት የዕውቀትና የጥበብ ሰጪ ነው ተብሎ በመጽሐፍ ቅዱስ አልተነገረም። ሁለተኛ ጢሞቴዎስ ላይ የዳዊት የንዛዜ መጽሐፍ ወይም የስንብት መጽሐፍ በሆነው በመንፈሳዊ ልጁ ለጢሞቴዎስ በጻፈለት መልእክት ላይ ጳውሎስ ምን ይላል? አንተ ግን በተማርከው በተረዳው ጽና፣ ይህንን ከማን እንደተማርከው ታውቃለህና ከሕፃንነትም ጀምሮ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጽሐፍትን አውቀሃል። መዳን ሊሰጥ የሚችለው በኢየሱስ ክርስቶስ ያለው ድህነት የሚሰጥህን ቅዱሳን መጽሐፍትን ጥበብ የሚሰጡትን መጽሐፍ አውቀሃል ብሎ ይነግረዋል። የጥበብ ምንጭ አድርጎ የአዲስ ኪዳኑ መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 ጀምሮ የምናየው ቃል የሚነግረን የጥበብ ምንጭ የመዳን እውነት ያላቸው ቅዱሳት መጽሐፍት ናቸው። የእግዚአብሔር ቃል ነው የመዳን ምንጭ የመዳን ዕውቀት ያለው ጥበብ ያለው። ይሄንን መጽሐፍ እንቅልፍ ማባረሪያ አድርጎ ትውልዱ ከትራሱ ስር እያደረገ እየደባበሰው ነገር ግን የህይወት መጽሐፍ ባልሆነ ከዚህ የእግዚአብሔር ቃል ጋር ከሚጣሉ መጽሐፍቶች ጋር እንዲናበብና
ፍጡራንን እንዲያመልክ ተደርጎ ነው የምንመለከተው በዚህ መጽሐፍ ውስጥ። ስለዚህ ምን ይያልን ነው? ቅድም አንድ ያለው ነገር አለ መክብብ መጽሐፍ ላይ በዚህ መጽሐፍ ላይ ተጠቀሰችው ማርያም እስከ ወስድክ ድረስ ምትልናት ወሳጅናት ሰጪናት ጸሎት ሰሚናት። ይሄ ደግሞ የመጽሐፍ ቅዱስ እውነት አይደል? እስራኤልን በመረበዳ ሲጮህ የሰማ ያጋርን ድምጽ በመረበዳ የሰማ እግዚአብሔር እስራኤል በግብጽ ባርነት በነበረ ጊዜ ጩኸታቸው ወደ እግዚአብሔር ተሰማ ነው የሚለው። እግዚአብሔር ነው ጩኸት ጸሎት ሰሚ መጽሐፍ ቅዱስ። የሐናን የምስኪኗን ድምጽ የሰማ እግዚአብሔር ነው። መጽሐፍ ቅዱስ ላይ ሌላ አካል እግዚአብሔር በእግዚአብሔር ቦታ ጸሎት ይሰማል የሚል አጋንንታዊና ኑፋቂያዊ ትምህርት አያስተምርም መጽሐፍ ቅዱስ። እዚህ ቦታ ላይ ግን በእግዚአብሔር ቦታ ሆና ጸሎት የምትሰማ ማርያምን እንመለከታለን። ሐዋርያትን ሆኑ ሐዋርያት አበው በመጽሐፍ ቅዱስና በታሪክ መጽሐፍ ወደ ማርያም ጸለየን ጸሎታችንን ሰማች ብለው ያሉ። ይሄ ልምምድ እንግዲህ ከዘመን በኋላ የመጣ አጋንንታዊ ልምምድ ነው እንጂ መጽሐፍ ቅዱስ እውነት እንዳልሆነ ከዚህ እውነት መረዳት እንችላለን። ትዜ ፍጹም ትውልድ ከዚህ ስህተትና ከዚህ አጋንንት ልምምድ መውጣት አለበት ባይለይ። ለዚህ እውነት ደግሞ ወንጌላዊ አማኞች በሙሉ በጸሎት በቃል ሙላት ወንጌልን በመስበክ መረባረብና መትጋት አለበት ባይለይ። ተባረክልኝ ትዜ። ተባረክ አቤላ። ጌታ ኢየሱስ ዘመንህን ይባርክ። እንግዲህ እዚህ ላይ ያለውን አንዳንድ ነገር ማጠቃለያ እንሰጥና የዛሬውን ፕሮግራማችንን እናበቃለን። ተመልከቱ ምን እንደሚል ቁጥር 40 ጀምሮ ቁጥር 39 ጀምሮ የናዝሬቱ ልጄ ከዚህ ከሚያልፈው ዓለም እስከወስድ ድረስ ካንተ አይለይም አለችው። ከዛ ደግሞ ቁጥር 42 ላይ እንደ ቃል ኪዳኗ ንጽሕት ነፍሱን ተቀብላ በቸርነቷ ብዛት ከሷ ጋር በመንግስተ ሰማያት አኖረችው ይላል። ሲጀመር መንግስተ ሰማያት የሚመጣ እንጂ የሚገባበት አይደለም፣ ገና የሚመጣ ዓለም ነው። በሁለተኛ ደረጃ ማርያም የሰዎችን ነፍስ መቀበል አትችልም። ኢየሱስ በአዲስ ኪዳን ወደ አባቱ ነው ነፍሴን ተቀበል ብሎ ሲጸልይም የምንመለከተው ወደ አባቱ ነው። አሁን የእግዚአብሔር መንግስትን አሰራር ቀይጠውት በማርያም በኩል ይዳናል ብለው ስለሚያስቡና ስለሚያስተምሩ ማርያምን ነፍስ ተቀባይ ደግሞ ወሳጅ አድርገዋታል ማለት ነው። አዮ ይሄው ትልቅ ዶክትሪን የሚያጣምም ጽሑፍና መጽሐፍ እንደሆነ በዚህ እናረጋግጣለን። የሰዎች ጊዜ ሲደርስ እድሜ የተወሰነላቸው እድሜ ሲደርስ ስጋ ወደ አፈሩ ነፍስም ወደ ፈጠራት ትሄዳለች የሚለው የእግዚአብሔር ቃል ይያለ ማርያምን ወሳጅ ተቀባይ ነፍሱን የምትቀበል ደግሞ የምትወስደው እሷ እንደሆነች አድርገው ስለዋል። ይሄ በጣም ትልቅ ስተት ነው። እንዲህ አይነት ትምህርቶች ቀስ በቀስ በሰዎች አእምሮስ በገቡ ቁጥር አሁን ያለው ኢትዮጵያ ውስጥ ያለው ኦርቶዶክስ ውስጥ ያለው በጣም የጨከነ ክርስቶስን የመጥላት ደግሞ ለማርያም ነፍስን የመስጠት ሁኔታ የመጣው በእነዚህ ጽሑፎች ምክንያት ነው። አንድ የተደረገ የሆነ ሀፕን ያደረገ ነገር አይደለም። ቀስ በቀስ በተደራራቢ የተሰሩ ስራዎች አሉ። መጻሕፍቶቹ ሰዎች ወደ ማርያም እንዲሆኑ አሁን አንድ መኖክሴ ያሉ ከዚህ በፊት አቅርቢያቸው ነበር ይታወቃሉ። እዚህ ዋሽንግተን ዲሲ የሚኖሩ ናቸው። አባ መዓዛ ክርስቶስ ይባላሉ። እና ምን ብለው ጠየቁ ምእመኖችን እሁድ በነበረው አገልግሎት ላይ ምን አሏቸው? አሁን እንደው እውነትን እንነጋገርና በጣም የሚደምቀው ሲዘመር ለማርያም ሲሆን ነው ወይስ ለኢየሱስ ሲሆን ነው አሉ። ከዛ ሰው ጥቂት አስበው በቃ ይሉንታ የሚያዘውና ለማርያም አለ በቃ። ምክንያቱም የሚታወቅ ነው ይሄ እነዚህ መጻሕፍት ኢየሱስን ጋርደው ማርያምን ብቻ ፍለፊቱ ላይ ያመጡለታል። እነዚህ መጻሕፍት ኢየሱስን ሸፍነው ማርያምን ይገልጡለታል። የውቀትን ባለቤት ሸፍነው የውቀት ባለቤት ያልሆነችውን ማርያምን ያመጡለታል። ኦኬ ፍጥረ የውቀት ሁሉ ባለቤትና ምንጭ የኦምኒሸንት ምንለው ሁሉን የሚያውቅ ጌታ ምንለው እግዚአብሔር። አሁን ኢየሱስ ሰዎችን ሁሉ ያውቅ ነበርና ማንንም ስለሰው ለሱ መጥቶ እንዲነግረው አያስፈልገውም ነበር ይላል ዮሐንስ ወንጌል ምዕራፍ 2 ላይ። ኢየሱስ ሁሉን ያውቃል።
መንፈስ ቅዱስ ሁሉን ያውቃል። ይሄ የመለኮት ብቻ የሆነ ነገር ነው። ጥበብንም የሚሰጠው ምንጩ እሱ ስለሆነ የእውቀት ምንጭ ራሱ እግዚአብሔር ስለሆነ ስለዚህ ምን አደረጉ እውነታውን ጋረዱበትና ሐሰቱን ይነግሩታል ማለት ነው። በተደጋጋሚ ይሄን በሰማ ቁጥር ኡራኤል መጥቶ የጥበብ ጽዋ ያጠጣሃል ሲባል ተማሪ በሙሉ የሚኒስትሪና የ12ኛ መልቀቂያ ፈተና ሲደርስ በሙሉ ኡራኤል ነው ተሰብስቦ የሚሄድ ምክንያቱም ያንን ጽዋ እንደው አግኝቼ በጠጣው ብሎ ማለት ነው። የለም ማጥናት ነው የሚያስፈልገው። አጥንተ መስራት ይችላል። ጸልየ ደግሞ እግዚአብሔር ሊረዳ ይችላል። ስለዚህ የእውቀት ባለቤትና ምንጭ እግዚአብሔር ነው። እነሱ ግን ይሄንን ለማርያም ሰጥተውናል። ነፍስን ጊዜው ሲደርስ የሚወስደው እግዚአብሔር ነው። ማርያምን ነፍስን ወሳጅና ተቀባይ ያደርጓታል። ጸሎትን ሰምቶ የሚመልሰው እግዚአብሔር ነው። ማርያምን ሰምታ የምትመልስ የምትመጣ የምትሄድ የምትመለስ አድርገው ስለዋታል። ይሄ ነው ይሄ የተሳሳተ ግንዛቤ ህዝባችን ስላለ ይሄን ልናርም ነው ዛሬ ፊት ለፊት ይሄንን እውነት ይዘን የመጣ ነው ማለት። ስለዚህ እውቀት የእግዚአብሔር ነው። ጥበብ የእግዚአብሔር ነው። ወደ ጥበብ ወደ እግዚአብሔር ወደ የእውቀት ምንጭ ወደሆነ ወደ እግዚአብሔር በንስሐ እንድትመለሱ በጌታ በኢየሱስ ክርስቶስ ስም ጥሪያችንን እናስተላልፋለን። ጌታ ኢየሱስ ነው የሚያድን፣ ጌታ ኢየሱስ ነው የሚቤዥ። ሃይማኖት ባስተማረን ባጠረልን አጥር ልክ መመልከት ይብቃና ወንጌሉን ሰፋ አድርገን በማንበብ በማወቅ ከነዚህ አይነት መጻሕፍት ወደ እግዚአብሔር ቃል እውነት በመምጣት እውነትን ለእውነት እንድንታዘዝ ጥሪ እናደርጋለን ማለት ነው። ስለዚህ ይሄ የታምረ ማርያም ኢትዮጵያዊ የጠባው ጡት ጉዳይ ይሄን ይመስላል ወገኖቼ። በዚህ መሰረት ወንድሞቼ እንደማጠቃለያ የየራሳቸውን ሐሳብና ከወንጌል አንፃር ሰዎች ምን መወሰን እንዳለባቸው የየራሳቸውን ሐሳብ ከነገሩን በኋላ በቀጥታ ፕሮግራማችንን እንጠቀልላለን። 1 ሰዓት ከ30 ደቂቃ ተጠቅመናል። ኤርሚ ተመልሰ ስለመጣ አሁን እንደማጠቃለያ ሰዎች ምንድነው ሊያደርጉ የሚገባው? በጣም ነው ማመሰግነው ወንድሜ ትዜ። የተነሱ ሐሳቦች በጣም ወሳኞች ናቸው። ዛሬም ብቻ ሳይሆን እንቀጥላቸዋለን በዚሁ ባንተ መርሃ ግብር እስከ ዛሬ ያላነሳናቸው የምናነሳቸው ክፍሎች አሉ። እስከ ዛሬ ድረስ በዚህ 5 ዓመት ውስጥ እኔም አንተም ያላነሳናቸው ያልታዩ በደንብ መታየት አለባቸው ብለን ከዚህ መጽሐፍ ብቻ ሳይሆን ከሌሎች መጽሐፎች ጭምር ይሄንኑ ከመጥባት ጋርና ከመጠጣት ጋር በተገናኘ አይነት መልክ የተጻፉ በጣም ብዙ ለጆሮ ብንሰማቸው የሚሰቀጥጡ ብዙ ነገሮች አሉ። እነሱን እናሳያለን። እንግዲህ የወንጌል አገልግሎት አንዱ ፍሬ ከሌለው ከጨለማው ስራ ጋር አለመተባበር ነው። የጨለማው ስራ ብቻ ሳይሆን የጨለማንም ዕውቀትን መግለጥ ነው። በብርሃን እርቃኑን ማሳየት ነው እና እሱንም እናደርጋለን። ለዛሬው ግን ምናልባት ወገኖች ውስጥ ያላችሁ ሰዎች እኔ የመጨረሻ ምክሬ ብዬ የምለው ከዚህ በፊት እኔም ወንድሞቼም ሁላቸውም እንደምናገር መጽሐፍ ቅዱስን አንብቡ። ዛሬም ብለን የምንለው ነገም በተጨመረልኝ ወርና አመታት ቀን ላይ ከጌታ ካደረሰን የምንነግራችሁ መጽሐፍ ቅዱስን አንብቡ። መጽሐፍ ቅዱስን ስናነብ አንደኛ ከመጽሐፍ ቅዱስ ውጭ የተጻፉትን በሙሉ ብናነባቸው ወይ ደግሞ ሳናነብ ሌሎች ሰዎች መጥተው ቢነግሩን መጽሐፍ ቅዱስን አነበብን ማለት ሚዛኑ እኛ ጋር ነው ማለት ነው። ቱምቢው እኛ ጋር ነው ማለት ነው። ስለዚህ የሰማነውን ነገር ሁሉ አሜን ብለን ወዲያውኑ አንወስድም። ያነበብነውን ነገርን እውነት ነው ብለንም አንልም። በዛ ባነበብነው በእግዚአብሔር ቃል በመጽሐፍ ቅዱስ መሰረት በሱ የመረመርን እውነት መሆኑና እውነት አለመሆኑን እንለያለን ማለት። ስለዚህ መጽሐፍ ቅዱስን እንድታነቡ በትልቅ ትህትና እንመክራችኋለን። ውስጥ ያላችሁ በዩቲዩብም በፌስቡክም ኦልሞስት ከ2000 ሰው በላይ ይታየኛል። መጽሐፍ ቅዱስ መነበብ ያለበት መጽሐፍት ነው። በተለይ ኦርቶዶክሳውያን ወገኖቻችን መጽሐፍ ቅዱስ ብለን ስንል ብዙዎቻችሁ መጽሐፍ ቅዱስ ተብሎ ሲባል የጸሎት መጽሐፍቱን ሁሉ ነው መጽሐፍ ቅዱስ የምትሉት። መጽሐፍ ቅዱስ ግን ተብሎ የሚባለው ብሉያትና አዲስ ኪዳን ያለበት የእግዚአብሔር ቃል። ይህንን መጽሐፍ ቅዱስን አንብቡ። የሚከለክል ህግ እስከሌለ ድረስ ማለት እኔ እስከማውቀው የለም። ብዙም ባያበረታቷችሁም አንብቡ ብለው ባያበረታቷችሁም ለብዙ ትልቁ ጥፋት መጽሐፍ ቅዱስን አለማወቅ ነው። የተነገሩትን ሁሉ የተጻፉትን ሁሉ ሌሎች በቀይና በጥቁር ስክሪፕት የተጻፉትን
አዎና አሜን ብለን እንድንቀበል ያደረጉን መጽሐፍ ቅዱስ ባለማንበብ ወራት ያሳለፍኳቸውን ጊዜያትን በጣም ይቆጩ። ስለዚህ ሰው በኢየሱስ ክርስቶስ በማመን የሚገኘውን የዘላለምን ሕይወት እንዲያገኝ መጽሐፍ ቅዱስን ማንበብ አለባችሁ ብዬ የመጨረሻ ምክሬን እናረጋለሁ። እንደው ፓስተር ትዜ ከፈቀድክልኝ እዚች ላይ እኔ ባበቃ በጣም ደስ ይለኛል። አይ ቲንክ ጨርሳችኋል የሚመስለኛል። ግን እግዚአብሔር ቢፈቅድ በዚሁ ሰሞን ላይ ፕሮግራም አዘጋጅልንና ከሌላ አገልጋዮች ጋር ካቤላንም ጨምረን ሌላ ወይ አንድ ሰውም ጨምረን አንድ እንዲነሳ የምፈልገው ሐሳብ አለ። ቲክቶክም ላይ ያሉትን ወገኖች ነግረን አንድ እንዲነሳ የምፈልገው ሐሳብ አለ። እሱን እናዘጋጃለን በዚሁ በአንተ መርሃ ግብር ላይ ማለት ነው። በጣም ጥሩ ሐሳብ። በደንብ ተረጋግተን እንደዛ እናረጋለን። ከፈቀድክልኝ እኔ እዚህ ላይ ላብቃ ወገኖች። የመጨረሻ በየምለው ይሄን ነው ለኦርቶዶክሳውያን ወገኖች፣ ለወንጌል አማኞች ወንድሞች ደግሞ መጽሐፍ ቅዱስን የምናቅ ሰዎች የበራልንን የወንጌልን እውነት መናገርን አብዝተን እንጨምር። እኛ መናገር እናንተ እንኳን መናገር ባትችሉ እንደዚህ የሚናገሩ ወንድሞችና እህቶችን አብራችሁ በጸሎትም በተለያየ መንገድ አብራችሁ በመቆም የጌታን መንግስት ስራ ስሩ። እግዚአብሔር በስራ ላይ ነው። አሜን ተባረኩ። አሜን። ኤርሚ ፈቅጃለሁ። ተባረክልኝ። ጸጋ ይብዛልን። ከልጆቹ ጋር ስለሆንክ እንለቀሃለን። ተባረክ። መልካም ቀን ይሁንልህ። ቴንክ ዩ። ጸጋ ይብዛላችሁ። አቤላ ጌታ ኢየሱስ ይባርክ። ወደ አንተ መጣለሁኝ። ይሄንኑ መልእክት ከተናገርን በኋላ ኦርቶዶክሳውያን ወገኖች አማኞች አዳዲስ ደግሞ ጌታን የተቀበሉና ወደ ጌታ የመጡ ደግሞ ሰዎች አሉ እና በዚህ ላይ ተንተርሰ ያለህን ሐሳብ የመቋጫ ሐሳብ ተናገርና እንተቀልላለን። ፍጹም የሆነ እስትንፋሰ መለኮት ያለበት ብቸኛ መጽሐፍ የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ቃል ማንበብ ሕይወት ያለበትን ኢየሱስን እንድናገኝና በእርሱም በኩል ደግሞ የሚገኘውን የመዳን መንገድ እንድንከተል ያደርገናል። ለዚህ ኢየሱስ ሲናገር ምን አለ? እናንተ መጽሐፍትን በመመርመር ሕይወት የምታገኙ ይመስላችኋል አለ። መጽሐፍት ግን ስለኔ ይናገራሉ። መጽሐፍትን በመመርመር ውስጥ ያጣችሁት ሕይወት እኔ ነኝ አለ ኢየሱስ። ኢየሱስ ሕይወት ነው ማለት ነው። አሜን። ኢየሱስ ራሱ በነቢያት በሕግጋት በመዝሙራት ስለኔ ተጻፈውን ነገርኳችሁ አላቸው። ከዘፍጥረት ጀምሮ እስከ ዮሐንስ ራእይ ያለው ዋናው ትኩረት የእግዚአብሔር ልጅ የደህንነታችን ቀንድ ቤዛነቱን በቀራንዮ መስቀል ላይ የፈጸመልን ደሙን ያፈሰሰልን የውርደ ጥግ የውርደትን ጥግ አቤላ ትንሽ ተቆራረጠ። እንት ስልክ ገብቶብኝ ሶሪ ዶንት ዲስተርብ ይያለው። አሁን የውርደትን ጥግ የተዋረደልን መጽሐፍ ሲናገር ያለ ልክ ዝቅ ያለልን ክርስቶስ ኢየሱስ መጽሐፍ ቅዱስ የሚለንን እንከተል። አብ ከሰማይ ድምጽ አውጥቶ የምወደው ልጄ እሱ ነው እርሱን ስሙት ብሏል። የአብ ትኩረት አብ እንድንሰማው የሚፈልገው እንድንከተለው የሚፈልገው ኢየሱስ። እኔ አሁንም ለወገኖቼ የምናገረው በቀራንዮ መስቀል ላይ ስለናንተ የተንጠለጠለ ሌላ ማንን አያችሁ? ጴጥሮስ ነው ስለራሱ ነው የሞተው፣ ስለ እምነቱ ነው የሞተው። ጳውሎስ ነው ስላመነው እምነት ነው ስለ ሃይማኖቱ ነው የተጋደለው፣ ሩጫውን ነው የፈጸመው። ሌላ ሰማዕታት አይታችኋል? ስለ እግዚአብሔር መንግስት የተጋደሉ ስለራሳቸው ድህነት ነው የተዋደቁት የሞቱት። ስለናንተ የሞተ ያለ በደሉ በደላችንን የተሸከመ መጽሐፍ እንደሚል እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ተብሎ የተጻፈለት በእኛ ምትክ ቤዛ የሆነ ክርስቶስ ኢየሱስ ብቻ ነው። በቃ አያችሁ፣ ሌላ ከኢየሱስ ፊታችሁን እንድታዞሩ የሚያደርግ የትኛውም አይነት ግለሰብ፣ የትኛውም አይነት ሰማዕት፣ የትኛውም ጻድቅ፣ የትኛውም መልአክ ፍጥረት ሁሉ ጣዖትን ማምለክ ነው። ኢየሱስ ላይ አይናችሁን እንዳትተክሉ ካደረገ መጽሐፍ ለዚህ ነው እነዚህን የሚያህሉ ምስክሮች በዙሪያችን አሉ አለ። ዕብራውያን ጸሐፊ ምዕራፍ 12 ቁጥር 1 ላይ
ቶሎ የሚከበንን ፈጥኖ የሚይዘን ኃጢአትን አስወግደን የእምነታችንን ጀማሪና ፈጻሚ ክርስቶስን ተመልክተን ሩጫችንን በትዕግስት እንሩጣለን። እግዚአብሔር እንድንመለከተው የፈለገው ኢየሱስን ነው፣ ማርያምን አይደለም፣ አብርሃምን አይደለም። ኢየሱስን ነው እንድትመለከት አይንህ ማረፊያ እንድታረገው የሚፈልገው ልጁን ነው። ለምን ስትል እርሱ ነውርን ንቆ በመስቀል ላይ ታግሶ በአባቱ ቀኝ ተቀምጧል። አጨራረሱ ያማረ የአብን ፍቃድ በምድር ላይ የፈጸመ ስለኔና ስለናንተ በደል የተሰቃየ የሞተ የተዋረደ ክርስቶስ ኢየሱስ ነው። ያልሞቱልህ ለምን ትከተላለህ? የሞተልህ አንድ ነው። መጽሐፍ ሲናገር ታርዶልሃል ያለው አንድ ነው። ለአንተ የታረደ የለም። ለእምነቱ የታረደ ሊኖር ይችላል፣ ለእምነቱ የሞተ ሊኖር ይችላል። ስለአንተ የሞተ ግን አንድ ነው። አዳኝ አንድ ነው፣ ቤዛ አንድ ነው፣ መንገድ አንድ ነው፣ ህይወት አንድ ነው። ስለዚህ ኢየሱስን የሚጋርዱ መጋረጃ የሆኑ የስተት ትምህርቶች ልክ ዛሬ እንዳነበብነው ተአምረ ማርያም ላይ እንዳለው ጉደኛ ታሪኮች እንደነዚህ ገድላቶች ከኢየሱስ ሌላ አዳኝ ቤዛ እንዳለ መቃብርን ቤዛ የሚሉ ፍርፋሪን መጽደቂያ የሚሉ ጽዋ ጻድቅ ጸበል ጻድቅን ማብላት መንግስተ ሰማያት ያስገባል የሚሉ ደግሞ በህይወት መዝገብ ላይ ስምህን ያጽፋል የሚሉ እግዚአብሔር በህይወት መዝገብ ላይ ስምህን አይጽፈውም ያለ ኢየሱስ። እግዚአብሔር መንግስቱን አያወርስክም ያለ ኢየሱስ። ሌላ መውረሻ ሌላ መንገድ የለምና እነዚህ ሁሉ ተረቶች ዓላማቸውና ግባቸው ኢየሱስን እንዳንመለከትና ነፍሳችን እንዳይድን ነው። አጋንንት ያስገባቸው ትምህርቶች ናቸው። በእግዚአብሔር ቃል ተመዝነው ወድቀዋል። በእግዚአብሔር ቃል ታይተው ተፈትነው ዜሮ ሆነዋል። ስለዚህ ኢየሱስን የትኩረታችሁ ማዕከል አድርጉት። የሞተላችሁን የተሰቀለላችሁን ማለት ወዳለው ደግሞ ይሄንን ስንናገር በፍጹም ፍቅርና የቀመስነውን ይሄንን የመዳን እውነት እንድትጋሩትና እንድትቀምሱት ብንካፈለው የማያልቅብን ሰማያዊ እብስት የህይወት እንጀራ የህይወት ውሃ የሆነ ደግሞ በአፊት ለብሰነው የምንገባበት መንግስተ ሰማያት የምንወርስበት መንፈሳዊ ልብሳችን መንፈሳዊ መጠጣችን ኢየሱስን እንድትካፈሉን ብለን ነው እንጂ ለአንዳች ለሌላ ዓላማ ይሄንን አንናገርም። ኢየሱስ ይወዳችኋል። ኢየሱስ ሞቶላችኋል። ጌታ ኢየሱስ ይባርካችሁ። አሜን አሜን። አቤላ ተባረክልኝ፣ ጸጋ ይብዛል። በዘመናችን እግዚአብሔር እንዲህ ባለ መንገድ ወንድሞችን ለወንጌል የጨከኑ ወንድሞችን እያስነሳን ያለው የመከሩ ጌታ ሰራተኞችን አሁንም እንዲያበዛ እንጸልያለን። ስለ ኤርሚም አቤላ ስላንተም እኔ እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር በሰጠን ዘመንና እድሜ እንደዚህ ባለ መንገድ ሚዲያውን እየተጠቀምን እየሰራን ያለነው ይሄ ቀጣይነት ያለው ነው። የኔ ደግሞ የመጨረሻ ምክር የሚሆነው ይሄ ነው። በተወደደ ሰዓት ሰማው በመዳንም ቀን ረዳው ይላልና እነሆ የተወደደ ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። ሰዎች በቀላሉ የሚሞቱበት ዘመን ነው። ጌታን ሳይቀበሉ ሳያውቁ ሳይድኑ ንስሐ ሳይገቡ እየሞቱ ነው። ስለዚህ ብልሆች እንድትሆኑ አስተዋዮች እንድትሆኑ እንደዚህ ካሉ ነውር ከተሞሉ መጻሕፍት አይምሯችሁን ከልክላችሁ ወደ ክርስቶስ በመምጣት የሚያድነውና የሚታደገው እርሱ እንደሆነ በማመን ይህንን ቀን እንድትጠቀሙ በጌታ ፍቅር ላሳስባችሁ እወዳለሁ። መዳን የምትፈልጉ ጌታን መቀበል እፈልጋለሁ ንስሐ መግባት እፈልጋለሁ የምትሉ አቤላም እዚህ አለ እኔም አለው አንድ ቁጥር ትጽፉልንና ሶስትም ሰው ይሁን አራትም ሰው ይሁን አንድም ሰው ይሁን ግን ወንጌል ነክቶኛል በቃ ይሄ መልእክት ዛሬ ለኔ የመጣ ነው ጌታ ኢየሱስን ብቀበል ይሻለኛል የምትሉ ካላችሁ እድል እንሰጣለን። ጥቂት 1-5 ደቂቃ እንወስድና እሱን አድርገን ጸልየን እናበቃለን ማለት ነው። የመዳን ቀን አሁን ነው ይላል እግዚአብሔር ቃል። ስለዚህ ጌታ ኢየሱስን እንደ ግል አዳኛችሁ መቀበል የምትፈልጉ ወገኖቼ ስማችሁን ቶሎ ቶሎ ሰጡኛላችሁ። እሺ ማይክ የማሚ ልጅ ይዣለሁኝ። ማይክ የማሚ ካኒ ኬቲ ኢየሱስ ጌታ ነው። ሃሌሉያ እንኳን ደህና መጣሽ እህታችን ተባረኪ። በዩቲዩብም በፌስቡክም ያላችሁ አንድ ቁጥር ትጽፉልኛላችሁ ጌታን እቀበላለሁ ሕይወቴን ከዚህ በኋላ ለእርሱ ሰጣለሁ የምትሉ መንግስቱ አጌዳ እሺ
እሺ ሌላም እንደዚህ ዩቲዩብ ላይ አንድ ቁጥር የጻፈ ወንድም አለ ስሙ በትክክል አልያዝኩትም የጌታ ልጅ ሃይሚ እሺ ክብር ለእግዚአብሔር ይሁን ቶሎ ቶሎ ጻፉልን ሰዓታችንን እንድንጠቀም ኢየሱስ ክርስቶስ ለዘላለም ጌታ ነው ሳሙኤል ሊንዲ ሳሙኤል ሊንዲ ይዣለሁኝ ተባረክ እንኳን ደህና መጣ ቤቲ ኃይለ ስላሴ ባቲ ኃይለ ስላሴ ኢየሱስ ያድናል ሃሌሉያ 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 ስንዱ ተክሉ ስንዱ ተክሉ እሺ አጻና አስቴር ርብቃ ኢየሱስ ጌታ ነው ሃሌሉያ እሺ ሃየሎም እሺ ስንዱ ይዣለሁኝ ክብር ለእግዚአብሔር ይሁን ጌታ እሺ ጌታ መልካም ነው ረብቃን ይዣለሁ ሳሙኤል እንዲን ይዣለሁኝ እሺ ናቲ ይዣለሁኝ በነገራችን ላይ ጌታን የምትቀበሉ ወገኖች ባይብል ቤዝ የሆኑ ቸርቾች እውነተኛው እግዚአብሔር ቃል የሚነገርባቸው ቦታዎች ሄዳችሁ መሰረታዊ ክርስትና ትምህርት መማር እንደዚሁም ደግሞ የውሃ ጥምቀት መውሰድ አባል መሆን አለባችሁ የሐሰት ትምህርት ከሚያስተምሩ ሰዎች ራሳችሁን ልትጠብቁ ይገባል ይሄ ሁሌ የምናገረው ነገር ነው ጥንቃቄ ያስፈልጋል ክርስትና በሚል ካታጎሪ ውስጥ ያሉ በጣም ብዙ አይነት ልዩ አጀንዳ ያላቸው የእግዚአብሔር ቃል የሚቃወማቸው ህብረቶች አሉ ወደነዛ እንዳትሄዱ ተጠንቀቁ እዚህ አሁን አዲስ አበባ ያላችሁ አብያተ ክርስቲያናት አሉ በትክክል ክትትል አድርገው አስተምረው የሚያጠምቁ አሉ እንደገና ደግሞ በዚሁ የትዝታው ሳሙኤል ዩቲዩብ ቻናል ላይ 40 ክፍል ያስተማርኩት መሰረታዊ ክርስትና ትምህርት አለ እሱን መከታተል ትችላላችሁ ስትጨርሱ የምትጠመቁበት ቦታ አሁን እና አቤልም እና ኤርሚም አሉ ሌሎች ብዙ አገልጋዮች አሉ እነሱ ወዳሉበት ቦታ ሄዳችሁ እዛ አባል መሆን መጠመቅ ትችላላችሁ ማለት ነው እሺ ርብቃ ክብር ለኢየሱስ ይሁን ሃሌሉያ ፍቅርና ፍጼ እሺ ፍቅር ፍጼ እግዚአብሔር መልካም ነው ሃሌሉያ ሃሌሉያ እንዴት ደስ ይላል እሺ ብስራት ግርማ ኢየሱስ ክርስቶስ ለዘላለም ጌታ ነው እሺ ታሹማ ዳንኤል ወይም ተሾመ ሃሌሉያ ክብር ለእግዚአብሔር ይሁን